ስታየው ለካ ውሻ ነው፣ በግ አይደለም። ብራዘር እንደዚህ ውሻ ከላይ ማንነትህን በቃ ክርስቲያን ያስመስለኛል፣ የዳነ ሰው ያስመስለኛል ብለህ የተሸከምከው ነገር ውስጥ ያለውን ያንን ሰው የሚገልጥ ነገር ሲመጣ ቡልቅ ብሎ ይወጣል፣ ይታያል። ስጋ ፍለጋ ስትሮጥ ሰዎች አይተው እዝጎ እዝጎ ይላሉ። እንደዚህ ይሳደባል እንዴ ይላሉ። አይገርምህም? እግዚኦ ክርስትና የሚጀምረው ከውስጥ ነው። አየው፣ የተለወጠ ልብ ከዚያ ውስጥ ነው የሚወጣው። የአብ ስም ለዘላለም የተባረከ ይሁን። እነዚህ ሰዎች ውሳጣዊውን ለውጥ ትተው በቃ ወደዚህ በሜዳ ስርዓት እንትን ሳልሰግድ እንትን ሳልሰጥ እንትን ሳልመጣ ምንም ነገር አላረግም። ለምን ካልከኝ ያመንኩት ጌታ ልቤን ለውጦታል እና ከዛ ከተለወጠ ልብ የሚወጣ የመንፈስ ምስክርነት ያለበት ቅዱስ ቃሉ የሚደግፈውን የህይወት ስርዓት በመንፈስ ቅዱስ ዝም ብዬ ኖራል። ዝም ብዬ ህይወቱ ይሄ ነው። ህይወቱ ይሄ ነው። ይጠይቃቸዋል። ቅዱስ ጳውሎስ ይሄንን በዚህ ልክ ከገለጸላቸው በኋላ እነዚህ ሃይማኖታዊ ስርዓቶች ጳውሎስ የሚላቸው ሃይማኖታዊ ስርዓቶች ጸጋ የሌለበትን ስርዓት በደንብ አድርጋችሁ ስሙ። ብዙ ሰዎች የእንትን ስርዓት ስንፈጽም በዛው ጸጋ እንካፈላለን፣ ጸጋ በስርዓት ውስጥ ይመጣል የሚል አንድ ጥቅስ የለም። ጥምቀት በሚባል ስርዓት፣ የጌታ እራት በሚባል ስርዓት፣ ምናምን በሚባል ስርዓት ውስጥ ጸጋ እንካፈላለን ይላሉ። የት ጋር ነው የተጻፈው? የተጻፈ ለምን አታነቡም ዘመዶች? የእግዚአብሔር ጸጋ ወደ ሰዎች ልጆች የሚመጣበት ብቸኛ መንገድ የአብ ልጅ ኢየሱስ ነው። ቅዱስ ቃሉ ይሄን ነው የሚያስተምረው። ጸጋው በእምነት አድኗቸዋል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ደግሞ እንዲህ ብሎ ይናገራል። ከእቅዱና ከጸጋው የተነሳ ያዳነን እግዚአብሔር ነው። እኛ ስላደረግነው አንዳች ነገር ሳይሆን ከእቅዱና ከጸጋው የተነሳ ያዳነን እግዚአብሔር ነው። ይህም ጸጋ ይላል። ክብር ለኢየሱስ ይሁን። እየሰማ ነው ኤርሚ፣ እየሰማ ነው። እዚህ ተጠመቁ ምናምን ያት መከራ አታብላል። ይህም ጸጋ ከዘላለም ዘመን በፊት ያድና። አንተ ውሃ ውስጥ ገብተህ ስትወጣ አንተ የጌታ እራት ለመቀበል ቁጭ አይደለም። ከዘላለም ዘመን በፊት በክርስቶስ ኢየሱስ ተሰጠን። አሁን ሞትን ደምስሶ ሕይወትንና አለመበስበስን ወይም አለመጥፋትን ወደ ብርሃን ባወጣው ወይም ኢሞዋቲነትን ወደ ብርሃን ባወጣው ትንሣኤን ወደ ብርሃን ባወጣው በልጁ በክርስቶስ ኢየሱስ በኩል ተገለጠ። አበቃ። የእግዚአብሔር ጸጋ ሰውን የሚለውጥ የሚያድን የእግዚአብሔር ጸጋ በየትኛውም የሃይማኖት ስርዓት ውስጥ የለም። አንድ ጥቅስ የለም እዚህ ውስጥ። የሐሰት ትምህርት ነው። አንድ ሰው ወለድ ነው። ስለዚህ ሰዎች ጥቅስ አይደለም የሚጠቅሱልህ። ታዲያ ምንድነው እሱ የሚጠቅሱልህ? በሁለተኛው መቶ የነበሩ አባቶች እናቶች ይላሉ በሕግ አምላክ። እናቶችና አባቶች ከዚህ ቃል በላይ አይደሉም። ከነዛ አባቶች በላይ ሐዋርያቱ አሉ እዚህ መጽሐፍ ውስጥ። የሰማኸኝ ነው? እና ሐዋርያው ቅዱስ ጳውሎስ ምን ይላቸዋል? እነዚህ ሰዎች እየተመለሱባቸው ያሉትን ስርዓቶች ጸጋ የሌለበት ስርዓት ለጽድቅ መመዘኛ አድርገው ቀናትንና ወራትን ዘመንንና ዓመትን ማክበርን
ትኩረት የሚሰጡ ናቸው። የመጀመሪያ ትምህርት የተባለው አየው። ሊመለሱበት የሚፈልጉት ሊሄዱበት የሚፈልጉት ምንድነው? ጳውሎስ እያለ ያለ ለማዳን ለማበረታታትና ለመቀደስ በማይችሉ ስርዓቶች በባርነት ለመታሰር በክርስቶስ ከተሰጠው ጸጋ ለምን ትመለሳላችሁ ይላቸው። ለምን ትመለሳላችሁ? ስንት ጊዜ ቆርበው ስንት ጊዜ ስንት ነገር አድርገው ሰዎች ያው ናቸው። አሁንም ያለ እግዚአብሔር ጸጋ አትለወጥም። የሚለውጠው ጸጋው ነው። ጸጋው በክርስቶስ በኩል ነው ያለው። እግዚአብሔር በልጁ በክርስቶስ በኩል ነው የሰጠን። ይሄው እግዚአብሔር ቃል ምን ልታደርገው ትችላለህ ብራዘር? እና ጳውሎስ እያለ ያለው ይሄንን ጳውሎስ ይሄንን ሲል ሕግን ወይም ስርዓትን እየተቃወመ አይደለም። እሱ እየተቃወመ ያለው በክርስቶስ ኢየሱስ ምትክ በክርስቶስ ኢየሱስ ቦታ ሃይማኖታዊ ተግባራትን ለድህነት መሰረት ማድረግ ሐዋርያዊ ተቃውሞ አለበት። 4 ነጥብ። በክርስቶስ ኢየሱስ ምትክ አንዳንዴ ሰዎች ሲናገሩ ሰማነው። እኛ እኮ በክርስቶስ ድብና አድርገን እናምናለን፣ በቃ እናምናለን። ሌላውን ኮተጣላ ክርስቶስ ሲደመር የሚባል ነገር የለም። ክርስቶስ ብቻውን። ጳውሎስ የጠበቀው እሱ ነው። መጽሐፉ የሚያስተምረው እሱ ነው። አባቶች የምትላቸውም ይሄንን ነው ያስተማሩት። እውነቱን እንነጋገር ከተባለ ክርስቶስ ላይ የሆነ ነገር ሲደመር ብለው የተነሱ ሰዎች ጥንት ተወግዘዋል። እውነተኛዋ ቤተ ክርስቲያን አውግዛቸዋለች። ዘንድሮም የስተት ትምህርት ነው፣ ይወገዛል። ክርስቶስ ብቻው። እግዚአብሔር ስም የተባረከ። ሐዋርያው ቅዱስ ጳውሎስ ይሄን ነው የሚለው። አየው እና እሱ እየተቃወመ ያለው ነው። ክብረ በዓላት፣ ሃይማኖታዊ ወጎች ገብቷቸዋል። እነዚህ ክብረ በዓላት ተብለው የሚከበሩ ነገሮች፣ ሃይማኖታዊ ወጎች እዚህም ወንጌል አማኙ ሰፈር ያሉ እዛ ያሉ ብቻ አይደሉም፣ ውጭ ያሉ ብቻ አይደሉም። እዚህ እኛ ሰፈርም አሉ። ክሪስመስ ትሪ አሸክሞ የሚያዞር አንዳንድ ሰዎች በቃ ያን ማድረጋቸው ጌታ የተወለደበት ቀን። ለመሆኑ ታኅሳስ 29 ተወለደ ያለው ማን ነው? በምን ካላንደር ነው? አንድ ሴትዮ አሉ እዛ አዲስ አበባ አዲስ ካላንደር እያስተዋወቁ ያሉ። ማን ነበር? ንግስት ማነት ስየው የሚባሉ ስማቸው ጠፋኝ። ኤርሚ ያውቃቸዋል። እኔ ነኝ ንጉሰ ነገስት ነው እንጂ ንጉሰ ነገስት ማነት ስየው የሚባሉ ሰው ጠፋኝ ስማቸው። እሳቸው ያመጡት ቀመር አለ። የትኛው ቀመር ነው ልክ? ዘመዶቼ በጣም ማስተዋል ይጠይቃል። ክብረ በዓላት፣ ሃይማኖታዊ ወጎች አደጋቸው ያለው የት ነው ካላችሁኝ፣ ለጽድቅ በነሱ ላይ የተመሰረተ እምነት ሲኖረን እህተ ማርያም ንጉሠ ነገሥት ምናምን እህተ ማርያም እሳቸው ጳውሎስ ይህንን ነገር ይነግራቸውና ቀጥሎ ፍርሃቱን ይገልጻል። ምን ብሎ ነው ጳውሎስ ፍርሃቱን የገለጠው? በከንቱ ለእናንተ ደክሜያለሁ ብዬ እፈራለሁ ይላል ጳውሎስ። ስጋት አለኝ። ምን ማለት ነው? ለእናንተ ወንጌልን ለመስበክ በዛ ልክ፣ ወንጌልን ለማስተማር በዛ ልክ መድከሜ፣ እውነትን ለእናንተ ለማድረስ በዚያ ልክ መሄዴ ታውቃላችሁ። በኋላ መጣበታለሁ። በገላትያ የነበረውን ጊዜ እሱ ራሱ እንዴት እንደገለጠው ለእናንተ በከንቱ ደክሜያለሁ ብዬ እፈራለሁ። ወንጌል አልጠቀማችሁም ብዬ እፈራለሁ። ወንጌሉ አልጠቀማችሁም፣ ነፃ አላወጣችሁም፣ አላዳናችሁም ብዬ እፈራለሁ። ወደዚህ ባርነት ለመሄድ ልባችሁ እስኪዳዳ ድረስ፣ ወደዚህ ባርነት ለመሄድ ልባችሁ እስኪፈተን ድረስ ዘመዶቼ ጌታ ኢየሱስ ክርስቶስ 12 ሐዋርያት ነበሩት። ከ12ቱ አንዱ አስቆሮቱ ይሁዳ ነው። መጽሐፍ ቅዱስን ስታጠኑ ከገሊላ ይሁን ከየት ይሁን አይታወቅም። ቤተሰቦቹ አይታወቁ፣ እሱ አይታወቅ። መጥቶ ግን ሐዋርያቱ ጋር ተቀላቅሎ አብሯል። አገልግሎት ደግሞ ነበረው። ገንዘብ ያዥ ነው።
ይቻላል እዚህ ድረስ መምጣት ብራዘር፣ ይቻላል እዚህ ድረስ መምጣት። ይከተለው ለነበረው ኢየሱስ ግን ጠላት ነበረ። አገልግሎት ለሰጠው ለኢየሱስ ግን ጠላት ነበረ። ጠላትነቱ ከዮሐንስ ወንጌል ምዕራፍ 6 ይጀምራል። ከዛ ይጀምራል። ጌታን እየጠላው ጌታን እየተቃወመው መቼ አሳልፎ እንደሚሰጠው ቀን ቀጥሮ ይዞ በገንዘብ ያዥነት ያገለግል ነበር። ምናልባት አንዳንድ ሰዎች ዳጎስ ያለ ገንዘብ እስኪያገኙ ኃይለኛ ኢየሱስ ሰባኪ ሊሆኑ ይችላል። የሆነ የሃይማኖት ድርጅት የሚያጎርሳቸው ነገር እስኪያገኙ ኢየሱስ ምናምን የሚሉ ሊሆኑ ይችላል። ልክ ሲጎርሱ አሳልፈው ይሰጡታል። ችግር የለባቸው። ያንኑ ያድናል ብለው የሰበኩትን ወጥተው በአደባባይ ሲረግሙት ታገኛላችሁ። ወጥተው ትሯሯጡ ሰዎች ተረጋጉና ቁጭ ብላችሁ ወንጌል ምን እንደሆነ መጀመሪያ ተገንዘቡ። በእናንተ ተሟጋችነት በእናንተ እንትንነት ወንጌል አይጸናም። አርፋችሁ ተቀመጡ። ማታቁትን ነገር ዝም ብላችሁ ከሰው ጋር አትጨቃጨቁ። አውቀናል የሚሉ አጥንተናል የሚሉ ተዘጋጅተናል የሚሉ የህይወት ምስክርነት ያላቸው ይምጡና ይናገሩ። ገና የተጠመቅንበት ውሃ ከላያችን ሳይደርቅ ወተን በዚህ መከረኛ አረ ነውር ነው። ምን አውቀህ ብሮ? ከዛ የምትጎርሰው ነገር ሲመጣ ጥፍ ትላለህ። ድሮውንም ወንጌል አልነካህም፣ አልለወጠህም። አደገኛ ነገር ነው። ዋው! እና እፈራለሁ ለእናንተ። ለጊዜው ድህነታችሁ ጋር አብራችሁ ያላችሁ ትመስላላችሁ። ነገር ግን እድገታችሁ፣ ነፃነታችሁ ጠፍቷል። ደስታችሁ ጠፍቷል። መጥፋት የጀመረ ነገር በንስሐ ካልተመለስክ በስተቀር በዛው እየጠፋ ነው የሚቀጥለው። ሰማችሁኝ ያልኩትን? መጥፋት የጀመረ ነገር ተመልሳችሁ እንደገና ካላስተካከላችሁት መጥፋቱን አያቆምም፣ በዛው ነው የሚቀጥለው። በጣም አደጋ አለው። ሐዋርያው ቅዱስ ጳውሎስ ይህንን ካለ በኋላ ወደ ምጋቤ ይመጣል፣ ወይም ወደ መንፈሳዊ ይጀምራል። ጳውሎስ ልቤን የሚነካ ነገር ዘመዶች፣ ልቤን የሚነካ ነገር ቁጥር 12 ወንድሞቼ ሆይ ይላል። ወንድሞቼ ሆይ ጳውሎስ ድምፁ ይለወጣል። ወንድሞቼ ሆይ እኔ እንደናንተ ሆኛለሁና እንደኔ ሁኑ ብሎ ልመና ያቀርባል። እንደኔ ሁኑ ብዬ እለምናችኋለሁ። አይገርምም? እለምናችኋለሁ። ምን አይነት ልብ ነው? ባካችሁ አትጥፉ። እንደኔ ሁኑ ብዬ እለምናችኋለሁ። ምንድን ነው እያላቸው ያለው ጳውሎስ? እኔ ከአይሁድ ሕግ ነፃ ወጥቻለሁ፣ እናንተም እንደኔ ነፃ ውጡ። ሕጉን አልጫንኩባችሁም። በእናንተ ዘንድ ስኖር ያያችሁኝ በእግዚአብሔር ጸጋ በእግዚአብሔር መንፈስ ነው።
ሕግ ለመጠበቅ ሰው ተረተር አላያችሁኝም። በጸጋ ኖሬአለሁ። ስለዚህ ወንድሞቼ ሆይ ፍለጋዬን ተከተሉ። እኔ አይደለሁ መጀመሪያ ወንጌል የሰበኳችሁ? እኔ አይደለሁ የእግዚአብሔርን ቃል የነገርኳችሁ? እኔ ታዲያ እንዲህ አይደለ የኖርኩት? ጀስት ፎሎ ሚ ይላቸው። ጀስት ፎሎ ሚ። ቅዱስ ጳውሎስ ይሄንን ልመናውን ይነግራቸውና መጀመሪያ ሲገናኙ ከሱ ጋር የነበራቸው ሁኔታ ወይም ግንኙነታቸው ምን ይመስል እንደነበር ያስታውሳቸዋል። እንደዚህ ነው የሚላቸው፣ በመጀመሪያ ወንጌል የሰበኩላችሁ ጊዜ፣ ቁጥር 13 በመጀመሪያው ወንጌል በሰበኩላችሁ ጊዜ ከስጋ ድካም የተነሳ እንደነበረ ታውቃላችሁ። ከስጋ ድካም የተነሳ ነበረ ሲል ጳውሎስ በስጋ እየተፈተንኩ በኃጢአት እየተርመጠመጥኩ አይደለም እያለ ያለ። ታዲያ ምን ነበር ያላችሁ እንደሆነ በመጀመሪያ ወንጌል በሰበከላቸው ጊዜ ጳውሎስ ሕመም ነበር በስጋው ላይ ካለ ሕመም የተነሳ ደክሞ ነበር፣ ገርጥቶ ነበር፣ ተሰቃይቶ ነበር። በዚያ ሁኔታ ውስጥ ሆኖ ወንጌል ወደ እነሱ ይዞ ሲመጣ ያድናል የሚል ወንጌል በመጀመሪያ ሲሰብክላቸው በጳውሎስ ስጋ ላይ ያዩት ያ ሕመም፣ ያ ድካም፣ ያ ጉስቁልና ጳውሎስ የሚሰብካቸውን ወንጌል እንዳይቀበሉ፣ የኢየሱስን አዳኝነት እንዳያምኑ እንቅፋት አልሆነባቸውም ነበር፣ መሰናክል አልሆነባቸውም ነበር፣ አልታያቸውም ነበር። ጳውሎስ ይህን ይነግራቸዋል። በመሰረቱ እኮ መጀመሪያ ወንጌል ስሰብካችሁ ነበር መቃወም የነበረባችሁ። ግን መጀመሪያ ወንጌል ስሰብካችሁ በምን አይነት ሁኔታ ውስጥ እንደነበርኩ ታስታውሳላችሁ አይደል? ያኔ እንኳን በኔ ስጋ ላይ ያለውን ሕመም፣ በኔ ስጋ ላይ ያለውን ጉስቁልና አይታችሁ ያድናል ብቻውን ብዬ ስሰብካችሁ ያልተጠራጠራችሁ ሰዎች እንዴት ነው ዛሬ የምትጠረጥሩት ይላቸው። ያን ሪማይንድ ያደርጋቸዋል፣ ያስታውሳቸዋል። ይልቁንም ይላቸዋል ያን ሁኔታ እያያችሁ እንደ እግዚአብሔር መልእክተኛ ወይም እንደ እግዚአብሔር መልአክ ነው የተቀበላችሁኝ። እንደ በሽተኛ አይደለም የተቀበላችሁኝ። ከአንድ መልአክ መልእክት እንደምትሰሙ፣ ከሰማይ ከመጣ ከአንድ መልአክ መልእክት እንደምትቀበሉ እንደዚያ በእምነት ነው የተቀበላችሁኝ። ዛሬ ምን መጣ ትዝ አይላችሁም? ልጆቼ ሆይ፣ ወንድሞቼ ሆይ። እንደሱ ብቻ አይደለም የሚለው ጳውሎስ ከሰማይ እንደመጣ መልእክት ይዞ እንደመጣ መልአክ ብቻ አይደለም፣ እንደ ራሱ እንደ ክርስቶስ አድርጋችሁ ተቀበላችሁኝ ይላል። እኔ ክርስቶስ ነኝ እያለ ነው? አይደለም። ጌታ ኢየሱስ ክርስቶስን በተቀበላችሁበት ፍቅር ልክ ተቀበላችሁኝ፣ በዚያ ልክ ተቀበላችሁኝ። ይህን ሲያስረዳ ጳውሎስ እንዲህ ይላል፣ ቢቻልስ ዓይኖቻችሁን አውጥታችሁ ልትሰጡኝ ፈልጋችሁ ነበር ይላል። ይሄን አድርጋችሁ እንደነበር እመሰክራለሁ። መጀመሪያ ወንጌልን ወደ እናንተ ባመጣው ጊዜ ያልተጠራጠራችሁትን ዛሬ የሕግ ትምህርት ሰምታችሁ፣ ዛሬ ኢየሱስን የሚያጥላላ የሚያንኳስስ ነገር ሰምታችሁ እንዴት ዳውት ታረጉታላችሁ? ወንድሞች ሆይ የሚገርም ነገር። ያኔ እኮ የሰበኩላችሁን ጌታ ወዳችሁት በሱ ልክ እኔን ተቀብላችሁኝ፣ አልተቻለም፣ የሚቻል ነገር አልነበረም እንጂ ዓይናችሁን እንኳ አውጥታችሁ ልትሰጡኝ ነበር እኮ። እንኳን እንደ በሽተኛ ልታዩኝ፣ እንኳን ክርስቶስ ያድናል የሚለው መልእክቴን ልትጠራጠሩ ይቅርና ለእርሱ የነበራቸውን ጥልቅ መንፈሳዊ ፍቅር ያስታውሳቸው። ይሄ ጥልቅ የሆነው መንፈሳዊ ፍቅር ለመፈጠሩ ምክንያቱ ማን ነበረ? ጳውሎስ ያክስታቸው፣ ያጎታቸው፣ ያገራቸው ልጅ ስለነበረ ነው? ኖ፣ ከክርስቶስ የተነሳ። ስሙ ይቀደስ። አይሁድና አሕዛብ አንድ ላይ ሊበሉ አይችሉም። አይሁድና አሕዛብ አንድ ላይ የበሉት በክርስቶስ ነው። አይሁድና አሕዛብ አንድ ላይ የጸለዩት በክርስቶስ ነው። አይሁድና አሕዛብ አንድ ላይ ሊቀመጡ አይችሉም ነበር። አይሁድና አሕዛብ አንድ ላይ የተቀመጡት በክርስቶስ ነው። ዛሬም በኢየሱስ ክርስቶስ ነው ከሰዎች ጋር በሰላም የምንኖረው።
ለዚህ ነው ኢትዮጵያ ለምትባለው ምድር ብቸኛው መፍትሄ ወንጌል ነው የምንለው። በዘር መባላት የምታቆመው፣ በፖለቲካ መባላት የምታቆመው፣ ሰው ዘግዝቀ ማቃጠል የምታቆመው፣ ቀይን ለቆ ይውጣ ምናምን ይበል ምናምን የምታቆመው ክርስቶስ ልብህን ሲነካው ነው። ሃይማኖትህማ ከዚህ አላዳነህም። ሃይማኖትህን ይዘህ ሰው ዘግዝቀ ገደልክ እኮ አየን። አቃጠልክ እኮ፣ ነፍሰ ጥር ገደልክ እኮ አየን። ወንድምህን አረድክ ከነ ሃይማኖትህ አየን። ብራዘር አሁን ወደ ክርስቶስ ብቻ። ሃሌሉያ። አብሬው አልበላም ካልከው ዘር ጋር አብረህ እንድትበላ ልብህን በፍቅር ነቅቶ ይለውጠዋል። እኔ እኮ ይገርሙኛል ኢትዮጵያውያን ለጠብ ታሪክ ያጠናሉ፣ ለመጋደል ታሪክ ያጠናሉ። ታሪክ የሚጠናው ለትምህርት ነው። ምን ስተት ሰርተን ነበረ፣ አሁን ምን እናድርግ ለማለት ነው የሚጠናው። ኢትዮጵያውያን ፖለቲከኞች፣ ቲክታከሮች፣ በሰው ደም የደለባችሁ ስሙኝ፣ በደንብ ስሙኝ። ዛሬ በደንብ ነግራችኋለሁ። ኢየሱስን ስታውቁት ይሄ በየቲክታኩ እየወጣችሁ አንደበታችሁን ከፍታችሁ በሰው ላይ የምታወጡትን ግደለው፣ እረደው፣ አጥፋው የሚል ይሄ አጋንንታዊ ንግግር ከውስጣችሁ ይወጣል። እቀፈው ማለት ትጀምራላችሁ። እቀፈው። ለዚህ ነው ለኢትዮጵያ ወንጌል ያስፈልጋል የምንለው። ለሰሜን ኢትዮጵያ ወንጌል ያስፈልጋል፣ ለደቡብ ኢትዮጵያ ወንጌል ያስፈልጋል፣ ለምስራቅ ኢትዮጵያ ወንጌል ያስፈልጋል፣ ለምዕራብ ኢትዮጵያ ወንጌል ያስፈልጋል። የሃይማኖት ጉዳይ አይደለም። ያለ ወንጌል መለወጥ ስለሌለ፣ ያለ ኢየሱስ መዳን ስለሌለ፣ አየው ክርስቶስ ልባችንን ስለነካው ነው። ትናንት ዘንጥለህን፣ አዋርደህን፣ ሰድበህን ስትመጣ እናቅፋለን። ጥሩ ሰዎች ስለሆንን መሰለህ? አይደለም። ኢየሱስ ለወጠን፣ ያድናል። ውይ አይገርምህም? ኢየሱስማ ባይኖር ስናገኝህ እንዘነጥልሃለን በጥርሳችን። ታዲያ ማን ለወጣችሁ? ታዲያ እንዴት ትናንት የሰደበን ታቅፈዋለህ? ይሄ ኢየሱስ ብቻውን ማንም ሳይረዳው፣ ማርያም ሳትረዳው፣ የኔ ሥራ ሳይረዳው፣ ገብርኤል ሚካኤል ሳያግዙት ብቻውን የአመፀኛውን ልብ ለወጠው። አይገርምህ? ጳውሎስ ያስታውሳቸዋል። እንዴ ይላል ጳውሎስ፣ ረሳችሁት? ያኔ የመጣሁ ጊዜ ልትገፉ፣ መልእክቴንም እኔንም ልትገፉ በቂ ምክንያት ነበረ እኮ፣ ግን የተገላቢጦሽ ነው ያረጋችሁት። አይናችሁን እንኳን ጎልጉላችሁ አውጥታችሁ ለእኔ ለመስጠት የሚያስችል ፍቅር ነበራችሁ። በዚህ ልክ የለወጣችሁን ጌታ በዚህ ልክ የለወጣችሁን ጌታ እንዴት ነው ዛሬ ዳውት የምታረጉት? አንዳንድ ሰዎች መንፈስ ቅዱስ በዚህ ዘመን አይሰራም፣ የጸጋ ስጦታ ምናምን የለም፣ ግሪኩ ዕብራይስጡ ምናምን ይላል። እኔ ጥቅስ አልጠቅስም ዘመዶች፣ ብዙ ጥቅስ አለ፣ ግን ጥቅስ አልጠቅስም። ምን ላርገው? ይሄ ውስጥ ያለውን ንገረኝ እስቲ። እኔ ከሆነ ጥቅስ አልፈልግም አለ። ይሄ አሁን የሚያስጮኸኝ እኮ እኔ እንዳልመስልህ አለ እኔ ጋ እና ይሄን ምን ላርገው? ይሄ እንዴት ልክደው እችላለሁ? እንዴት ልክደው እችላለሁ? ለስሙ ክብር ይሁን። ጳውሎስ በፍቅር ልብ ይሄን ያስታውሳቸዋል። ግን አንድ በጣም ልብ የሚሰብር ጥያቄ ይጠይቃል። ከዚህ ቀጥሎ አንድ ልብ የሚሰብር ጥያቄ ይጠይቃል። በዚህ ልክ ከክርስቶስ የተነሳ ተዋደን እያለ እንኪያስ እውነት ስለነገርኳችሁ ጠላት ሆንኩባችሁ? አሁን እኔ ማቀው እኔና እናንተ መካከል ያለ ግንኙነት ይሄን ነው የሚመስለው። ከክርስቶስ የተነሳ አሁን ኢየሱስ ክርስቶስ ብቻ ነው የሚያድነው ስላልኩ ጠላት ሆንኩባችሁ? የጠባችን ምክንያት እውነት መናገር፣ እውነት ማስተማር። በየቲክታኩ እየዞራችሁ የምትሰድቡን ሰዎች ምክንያታችሁ ምንድን ነው? የት ሰፈር እንደምንኖር አታውቁ፣ አልለካናችሁ። ኢየሱስ ክርስቶስ ብቻ ያድናል ስላልን ጠላት ሆንባችሁ?
በተለይ በክርስቶስ አምናችሁ ድነናል ካላችሁ በኋላ ከወንድሞችና ከእህቶች ጋር ጦርነት ውስጥ የገባችሁ ሰዎች ምንድነው ወደ ጦርነት የከተታችሁ? ችግር አለ ማለት ነው። በጳውሎስና በገላትያ አማኞች መካከል ጠብ እንዲሆን ጳውሎስ ለገላትያ አማኞች እንደ ጠላት እንዲታይ፣ እንደ ጠላት እንዲቆጥሩት፣ እንዲጠሉት ያደረጋቸው ነገር ምንድነው ካላችሁ እውነትን መቀበል አለመቻላቸው። እውነትን ለመቀበል አለመቻል ልብን ወደ ጥላቻ ይለውጣል። ደግሜ እነግራችኋለሁ። እውነትን ለመቀበል አለመቻል ልብን ወደ ጥላቻ ይለውጣል። ውሸት ሲያገኛችሁ፣ የሐሰት ትምህርት ሲያገኛችሁ ልባችሁን ይለውጠውና በጥላቻ ይሞላዋል። እናስ እርማትን መቀበል፣ ተግሳጽን መቀበል ትዕቢታችሁን ያን ኩራታችሁን ስለሚነካ መውደቅ ስለሚመስላችሁ ተሳስቻለሁ፣ ልክ አይደለሁም፣ ይታረም ይሄ ብሎ ማስተካከል ስተት ስለሚመስላችሁ ወደ ጥላቻ ትገባላችሁ። የገላትያ ሰዎች እንደዚህ ነው የሆኑት እና ጳውሎስ በጣም በሚያሳዝን በተሰበረ ልብ ይጠይቃቸዋል። በተሰበረ ልብ ይጠይቃቸዋል። እሱ ግን ለነሱ ፍቅሩ ስላልተለወጠ በታማኝነት እውነት እነሱን ቢያስቆጣቸው ቢጎዳቸውም እንኳን ከፍቅር ተነስቶ እውነትን በፍቅር ይነግራቸዋል። እረ ልክ አይደለም ይላቸው። እረ ልክ አይደለም። ዋው የጳውሎስ ልብ። ከዚያ ቀጥሎ ሐዋርያው ቅዱስ ጳውሎስ ይሄን ከጠየቃቸው በኋላ የውሸት ቅንዓትንና እውነተኛ ፍቅርን ያነጻጽርላቸዋል። የውሸት ቅንዓት የት ነው ያለው? የሐሰት አስተማሪዎች ጋር። የሐሰት አስተማሪዎች ጋር ተመልከቱ ጳውሎስ ምን እንደሚል። ያማስ እንግዲህ ደስ ማሰኘታችሁ ወዴት አለ ካለ በኋላ ቁጥር 16 እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? ከኔ ይልቅ እነዚህን የሐሰት አስተማሪዎች ለመቀበል እኔ ከሰበኳችሁ ወንጌል ይልቅ ይሄን የስተት ትምህርት ለመቀበል ልባችሁን ለነሱ የሰጣችሁት። አንድ ነገር ልንገራችሁ አላቸው። በብርቱ ይፈልጓችኋል፣ ለመልካም አይደለም። መጥፋታችሁ ገዷቸው፣ ለእናንተ ቀንተው አይደለም። ታዲያ ለምንድን ነው እሱ የሚፈልጉን? በውጭ ሊያስቀሯችሁ ነው። ይገርማል። ከእውነት ነጥለው ከእግዚአብሔር መንግስት አጉድለው ከድህነት አጉድለው ሜዳ ላይ ሊለቋችሁ ነው። ይሄንን ወንጌል ረግጠህ ከሄድክ በኋላ ይሄንን ወንጌል ከተውከው ብራዘር፣ በዚህ ወንጌል ላይ ካመስክ እመነኝ የሚሆነው ነገር ይሄ ነው። ዛሬ በወንጌል ላይ እንድታመጽ፣ ዛሬ በወንጌል ላይ እንድትነሳ የሚቀሰቅሱ ሰዎች ሁሉ፣ የሚያስተምሩ አስተማሪዎች ሁሉ በእርግጥ ክርስቶስን መካድን ልክ ሲያረጋግጡ ሲገባቸው ይተዋል። ከዛ መንገድ ለመንገድ ማውራት ትጀምራለህ። እግዚአብሔር ይጠብቅህ። መንገድ ለመንገድ ማውራት ትጀምራለህ። በዘመኔ ካጋጠሙኝ ሰዎች መካከል አንድ ሰው አውቃለሁ። ያኔ ጸሎት ቤት ዝግ በነበረ ጊዜ ሩፋኤል ቤተክርስቲያን አካባቢ ቁጭ ብሎ ይለምን የነበረ አንድ ወጣት ከወገኖች ጋር ሄደን ወንጌል ነገር ነው፣ ጌታን ተቀበለ። የምር ነው ጌታን የተቀበለው ዘመዶች። ጌታን ተቀበለ። አመጣ ነው፣ ጸጉሩን ላጨ ነው፣ ተባይ ብቻ ስለነበረ የለበሰው ልብስ በተባይ የተበላሸ ስለነበረ አቃጠልን፣ አውልቀን ልብስ አለበስን፣ ምግብ አበላ ነው። ከዛ የእግዚአብሔርን ቃል ማስተማር ጀመርን። እየጸለይንለት እያስተማር ነው፣ እየጸለይንለት እያስተማር ነው። የእግዚአብሔር መንፈስ በኃይል ገባበት። ከዛ የጸጋ ስጦታ መለማመድ ጀመረ።
በእግዚአብሔር ፊት ቆሜ ይኸው እዚህ 630 ሰው ነው ምናምን አያለሁ። ከዚህ ህዝብ በላይ ግን አሁን በፊቱ የማገለግለው እግዚአብሔር ምስክር ነው። ይሄ ልጅ የመንፈሳዊ ስጦታ ልምምድ፣ የመናፍስትን የመለየት ልምምድ ብዙ ስላልገባው አዲስ ስለሆነ ያኔ ቤት ለቤት ነው የምንጸልየውና አንድ ቤት ነበረ፣ ቴቴ በላይ የምትባል እናት ነበረችን። እሷ ቤት ነበረ ተሰብስበን የምንጸልየው እና ይሄ ልጅ አጋንንት ያለበት ሰው መካከላችን ሲኖር ያውቃል እና ይመጣና ለእኔ ነው የሚነግረኝ በጆሮዬ ያቺ ሴትዮ አጋንንት አለባት ሲል ይጮሃል መንፈሱ። እዛ ጋር ያ ሰውዬ አጋንንት አለበት ሲል ይጮሃል መንፈሱ። ዋው ዋው! እግዚአብሔር በልጁ እጅ ላይ የሚገርም ፈውስ ሲያደርግ አይቻሉ። ዘመዶች እንደው አትሳቁብኝ እንጂ እኔና አንድ ወንድሜ በጣም ተነጫንጨናል። ስላላስፈቀድኩት አሁን እዚህ ስሙን አልጠራም። አገልጋይ ነው ያ ወንድም። አሁን አንዲት ቤተክርስቲያን ይመራል። በመካነ ኢየሱስ ቤተክርስቲያን ውስጥ አንድ አጥቢያ አገልጋይ ነው። እኔና ያ ወንድም ጾም ጸሎት ይዘን በእግዚአብሔር ፊት ተነጫነጭ። እግዚአብሔር ሆይ እኛ አምጥተ ነው መስክረንለት፣ እኛ አስተምረ ነው፣ እኛ ጸልየን እሱ በመንፈስ ቅዱስ ተሞልቶ በዚህ ልክ እያገለገለ ምን ማለት ነው እኛን ብለን እውነት ነው መነግራችሁ ተነጫነጭን። በእግዚአብሔር ፊት ተነጫነጭን እና ጌታ አንድ ቃል አምጥቶ ኩም አረገን። በመጥራቱና በጸጋ ስጦታው እግዚአብሔር አይጸጸትም። አርፋችሁ ተቀመጡ አለ። ታው ነው ምን ታረጉታላችሁ? በዚህ ልክ ጌታ በህይወቱ ሰራበት። ከዚያስ በዚህ ሁኔታ የነበረው ይሄ ወንድም ወደ በኋላ ላይ አዲስም ስለሆነ ልቡ ማበጥ ጀመረ። ተው የምንለውን ነገር አልተውም አለ። ልክ ያልሆኑ ነገሮች፣ እንደ እግዚአብሔር ቃል ያልሆኑ ነገሮች እባክህ ተው ስንለው መጀመሪያ እንደኔ አጋንንት አስወጡ ማለት ጀመረ ማለት ነው። አልሰማን አለ። ከዚያ በኋላ ሄዶ የገባበትን ነገር የወደቀበትን ውድቀት አልነግራችሁም፣ ግን ፍጻሜውን ልንገራችሁ። በዚያ ዘመን መርካቶ ራጉኤል የሚባል ቤተክርስቲያን አለ። በዚያ የኦርቶዶክስ ቤተክርስቲያን ማለት ነው። በዚያ ጸሎት ቤት ጥግ ጥግ በላስቲክ የተሰሩ መጠለያዎች ነበሩ። አንድ ቀን በዚያ መሃል አቋርጬ ሳልፍ ይሄንን ልጅ እዚያ ላስቲክ መጠለያዎች ውስጥ አገኘሁት። ፀጉሩ ላይ ሰንደል ሰክቷል፣ በጉንጩ ጫት ጎርሷል፣ ሲጃራውን ባፉ ለጉሟል፣ የሁለት ልጆች አባት ሆኗል። አገኘሁት እና እኔ አልለየሁትም፣ እሱ ግን ለየኝና ሳልፍ ታሪኩ አለኝ። ዞር ስል ላስታውሰው አልቻልኩም። እገሌ ነኝ እኮ አለኝ። ዋው! ደነገጥኩ። ዘመዶቼ ደነገጥኩ። በቃ ደንግጬ የምለው ነገር ሁሉ አጣሁ። አላቀውማ። በዚህ ልክ ወንጌሉ ነው ክብራችን። ያን ወንጌል ሲጥለው፣ ያን ወንጌል ሲገፋው፣ ያን ወንጌል ወደ ዳር ሲለው በሆነ ምክንያት በሆኑ ሰዎች ሰበብ ወንጌሉን ሲተወው ሄዶ እዛን የገባው ጳውሎስ የሚፈልጓችሁ ለበጎ አይደለም፣ ቀንተውላችሁ አይደለም፣ ስለሳታችሁ አይደለም፣ ኢየሱስ ክርስቶስ ብቻ ያድናል፣ እርሱን በማመን በጸጋው ትድናለህ የሚለው ትምህርት ስህተት ከሆነ የትኛው ትምህርት ነው እውነት የሚሆን? ይሄ ትምህርት የሐዋርያው ጳውሎስ ትምህርት ነው፣ የሐዋርያው ጳውሎስ ስብከት ነው። ይሄ ትምህርት ስህተት ከሆነ የትኛው ትምህርት ነው እውነት የሚሆነው? ንገረኝ። ውሃ ውስጥ ስትጠልቅ ነው የምትድነው? ህብስትና ዋይን ስትበላ ነው የምትድነው? አማኒ ስጋ ምናምን አማኒ ምናምን የምትለው አማኒ ዳብ ምናምን የምትለው ነገር ነው ያለ አይልም መጽሐፍ። ብራዘር አልተጻፈም። ሁሉም በተጻፈበት አግባብ ማድረግ ተገቢ ነው። የሚፈልጓችሁ ስለተሳሳታችሁ አይደለም፣ በውጭ ሊያስቀሯችሁ ነው፣ ከክብር ሊያጎድሏችሁ ነው፣ ወደ ጥፋት ሊመልሷችሁ ነው እንጂ
ለመልካም ቢሆን የሚፈልጓችሁ ጥሩ ነበር። ለመልካም ቢሆን የሚቀኑላችሁ ጥሩ ነበር። ግን ለመልካም የሚቀኑላችሁ ከሆነ አሁን እኔ ሲሄድ አይደለም ይሄንን ማድረግ የነበረባቸው። የኔን እግር ጠብቀው አይደለም መጥተው ሊያሳስቷችሁ የሚገባው። የኔን እግር መውጣት ጠብቀው አይደለም። በመልካም ተፈላጊዎች ብትሆኑ ደስ ይለኝ ነበር፣ ግን እንደሱ አይደለም። እኔ ግን ይላል ጳውሎስ፣ እስቲ እኔ ግን በሉ ሞጋች ሐሳብ የመጨረሻው ቁጥር 19ና 20 አቤት ወንጌል የነካው ሰው እንደ ጠላት ይቆጥሩታል፣ እንደ ጠላት ይቆጥሩታል። ትናንትም እንደ እግዚአብሔር መልአክ የተቀበሉትን እንደ ክርስቶስ የተቀበሉትን ሰው ዛሬ ፊታቸው ተለውጧል። ዛሬ ጳውሎስን ሰላም ለማለት ዛሬ ጳውሎስ ጋር አብሮ ለመጸለይ አይፈልጉም፣ አይፈቅዱም። ወንጌሉ ግን በሕይወቱ የተቀመጠው ጳውሎስ ስለ እነዚህ ሰዎች እንደዚህ ይላል። ዘመዶቼ የሐሰት አስተማሪዎች ጨዋ ሰዎች ለመምሰል የሚሞክሩት ለምንድን ነው ያላችሁኝ እንደሆነ ስሜታዊ መጠጋጋትን ፈጥረው አማኞችን ከእውነተኛ እረኞች ለይተው የመውሰድ ግልጽ ዓላማ ስላላቸው እንትናይ ወንድምነት፣ አክስትነት፣ አጎትነት፣ ኤርሚይዬ ምናምን እግዚአብሔር ሰውዬ ምናምን የሚል ሰው አይመቸኝም። እኔ አም ሶሪ ቱ ሴይ ዲስ ዮኒ ማነው ኤርሚ አይመቸኝም፣ አይቀጥልም። ይሄ የየየ ያለ እናትነት፣ አክስትነት፣ አጎትነት ያለ አልቀጠለም፣ አይቀጥልም። ለምን ካልከኝ ፍቅር የየ የሚል ፊደል አይደለም። እሱ የሰው ፍቅር ነው። የእግዚአብሔር ፍቅር አለ፣ ልጅ የተደረግንበት አጋፔ የሚባለው እና እንደዚህ የሚያደርጉ ሰዎች በጣም በጣም ጮሌዎች ናቸው። ሆነ ብለው እንዲህ አይነት ኢሞሽናል አታችመንት ይፈጥሩና ከእውነት መንገድ ይገነጥሏችኋል። እውነት ከምትሰሙበት፣ እውነት ከምትማሩበት፣ ለእናንተ የሚጨነቀው መጋቢ ካለበት ፈንቀል አርጎ ያወጧችኋል። ከዛስ በቃ ገንዘብ ካላችሁ ጥሩ የምትታለቡ ላም ትሆናላችሁ ማለት ነው። ከሌላችሁም ቅድም እንዳልኳችሁ ወንድም ሰንደል ሰክታችሁ ስትዞሩ ሲያዋችሁ ይተዋችኋል። የሐሰት ትምህርት ሁልጊዜ ትኩረትን ይለውጣል። ከየት ወዴት? ከክርስቶስ ወደ ሰዎች። ዛሬ በደንብ ላስጠነቅቃችሁ ፈልጋለሁ። በደንብ ስሙ። የሰው ደጋፊ የሆናችሁ ሰዎች፣ የሰው ደጋፊ የሆናችሁ ሰዎች፣ ታሪኩ የእግዚአብሔር ሰው ምናምን የኛ ጀግና ምናምን የምትሉ ሰዎች ወደ ክርስቶስ ፊታችሁ፣ ወደ ክርስቶስ። ኤርሚ የኛ አርበኛ ምናምን የምትሉ ሰዎች ወደ ክርስቶስ። የኤርሚ ዓላማ ይሄ አይደለም። እዚህ ቲክታክ ላይ የመጣበት አንድ ሰው ወደ ክርስቶስ እንዲመጣ ብሎ ነው የመጣው። ጌታም የጠራው ለዚህ ነው። ማንም በቲክታክ መጥቶ ጀግናችን፣ አንበሳችን ምናምን እንዲለው አይፈልገውም። እርግጠኛ ሆኜ ነው የምነግራችሁ። እዚህ እንዲህ አይነት ነገር አታርጉ። የሰው ተከታይ እንዳትሆኑ። የኤርሚ ጩኸት ክርስቶስን እንድትከተሉ ነው። የእኔ ጩኸት ክርስቶስ እንድትከተሉ ነው። የተሳሳተ ነገር ሲይዘንስ ትኩረታችን ክርስቶስ መሆኑ ይቀርና ሰውዬ መሆን ይጀምራል። ከጸጋ ወደ ሕግ ባርነት የስተት ትምህርት ሲነካችሁ የጥንት የጠዋቱ ትሉና በክርስቶስ ኢየሱስ በተገለጠው ጸጋ ከዳናችሁበት እውነት ወደ ሕግ ባርነት ትሄዳላችሁ። ወደ ሕግ ባርነት፣ ከነፃነት ወደ ፍርሃት። ዝም ብለህ በእግዚአብሔር ፊት በክርስቶስ ኢየሱስ ሥራ ወደ እግዚአብሔር ትቀርብበት የነበረው ነፃነትና ድፍረትህ ይመታና ሰይጣን በክስ የሚደበድበው የሚያደቀው ለመጸለይ ለማመስገን የእግዚአብሔርን ስም ለመጥራት አቅም ያጣ የተጎዳ ህመምተኛ ትሆናለህ። የሐሰት ትምህርት ሲነካ እንደዚህ ነው የሚያደርገው። ከድፍረት ወደ ፍርሃት ትሄዳለህ። ሐዋርያው ቅዱስ ጳውሎስ ለዚህ ነው የሚፈልጓችሁ፣ እዚህ ውስጥ ሊከቷችሁ ነው የሚፈልጓችሁ፣ በውጪ ሊያስቀሯችሁ የሚለው ይህንን። እኔ ግን ይላል ጳውሎስ ልጆቼ ሆይ ይላቸዋል። አሁን እችን ቃል ጻፉልኝ ባካችሁ። የጳውሎስ የልብ ጩኸት ስለሆነ
በዚህ ዘመን ላለን አገልጋዮች ሁሉ የምማጸነው ጸሎት ልጆቼ ሆይ ምን አይነት ርኅራኄ ነው? ምን አይነት ፍቅር ነው? ይሄ በሰው ዘንድ ዝም ብሎ አይመጣም። አንደኛ ዮሐንስ ምዕራፍ 3 እንደሚናገር ቁጥር 1 የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁ ነን ተብሎ እንደተጻፈ እንዲሁ ነን ተብሎ እንደተጻፈ ያ የእግዚአብሔር ፍቅር ነው የጳውሎስን ልብ የለወጠው። እንደዚህ ይላቸዋል፣ ልጆቼ ሆይ አንዲት ሴት ምጥ ይዟት እንደምትሰቃይ አመጣችሁ የወለዳችሁ እህቶቼ ይሄ ይገባቸዋል። በጣም ታላላቅና ኃይለኛ ከሚባሉ የህመም ስሜቶች መካከል አንዱ ወይም ግንባር ቀደሙ እህቶች ልጅ ሲወልዱ የሚያመጡት ምጥ ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች እያማጥኩ ነው፣ እየተሰቃየሁ ነው ለእናንተ። ምን እንዲሆን ጳውሎስ? ክርስቶስ አሜን አሜን እንደገና ወደ ቸርች መታችሁ አስራት መባ እንድትከፍሉ አይደለም። እንደገና የኔ ደጋፊዎች እንድትሆኑ አይደለም። እንደገና ፓስተር አይደለም። የወንጌል አማኞች የፕሮቴስታንት ሃይማኖት ምናምን እያላችሁ እንድትንጫጩ አይደለም። ምጥ ይዞኛል፣ እየተሰቃየሁ ነው። ይሄ የሰማችሁት ትምህርት፣ ይሄ የተቀበላችሁት ትምህርት አንድ ነገር ከውስጣችሁ አፍርሷል፣ ክርስቶስን። እና እኔ እየተሰቃየሁ ነው፣ እያማጥኩ። የስቃዬ ልክ አንድ ሴት ለመውለድ እንደምታምጠው ነው። ለምን ሲሉት ዳግመኛ ክርስቶስ በእናንተ እንዲሳል። ዳግመኛ ክርስቶስ በእናንተ እንዲሳል ወደ ወንጌል አማኞች እንድትመጡ አይደለም ያለ። ባካችሁ ይሄን የጅል ሐሳብ ተውት። ክርስቶስ በእናንተ ውስጥ እንዲሳል ምንድን ነው እያለ ያለው ጳውሎስ? መጀመሪያ እንደተቀበላችሁት እንደዚያው እንደገና ነው የሚለው። ጳውሎስ ብሩሽና ቀለም ይዞ መጥቶ ለገላትያ ሰዎች የክርስቶስን ስዕል አልሳለላቸውም። መጀመሪያ መጥቶ ያላቸው ይሄንን ነው፣ የሰበካቸው ይሄንን ነው። ኢየሱስ ክርስቶስን በማመን ብቻ ትጸድቃላችሁ፣ የእግዚአብሔር ልጆች ትሆናላችሁ፣ ኢየሱስ ክርስቶስ ብቻውን ያድናል ብሎ ሰበካቸው። ይሄን እውነት ከራሱ ከክርስቶስ የተቀበለውን ያንን እውነት በሐዋርያዊ ስልጣን አምጥቶ ነገራቸው እና ልክ ጳውሎስ እንደሰበካቸው እንደዛ በውስጣቸው በልባቸው ጌታዬ ኢየሱስ ስፍራ ያዘ፣ ቦታ ያዘ። እምነታቸው በክርስቶስ ላይ ጸና። ይሄ ትምህርት እስኪመጣ ይሄ ነው የሚያወራው መጽሐፉ። ዳግመኛ ስለ እናንተ ምጥ ይዞኛል። ምን እንዲሆን? ክርስቶስ እንዲሳል። ያ አዳኙ ጌታ ወይም ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት ያላችሁ ትክክለኛ እምነት እንደገና በሕይወታችሁ ስፍራ እስኪይዝ ድረስ፣ በሌላ ቋንቋ ከጌታ ጋር ያላችሁ ግንኙነት በትክክል እስኪታደስ ድረስ ምጥ ይዞኛል። ሴት ልጅ እንደምታምጠው ልትወልድ ስትል ሴት ልጅ ታውቃላችሁ ምን ያህል ፔን እንዳለው፣ ምን ያህል የሚያሰቃይ እንደሆነ። ያ ስሜት እንደሚሰማ እንደዛ እየተሰቃየሁ ነው፣ እያማጥኩ ነው። ስለ እናንተ አመነታለሁ። ይድኑ ይሆን? ወደዚህ ይመለሱ ይሆን? ክርስቶስ እንደገና በልባቸው
ይሳል ይሆን ብሎ ጳውሎስ ያመጣል። በእናንተ ዘንድ ሆኜ ድምፄን ልለውጥ በወደድኩ ነበር፣ ግን እንደሱ አይደለም። ድምፄን ልለውጥ አልችልም፣ ላጎረንነው አልችልም፣ ሌላ ነገር ላደርገው አልችልም። ምጥ ውስጥ ነው ያለሁት፣ ጭንቁ ውስጥ ነው ያለሁት። ክርስቶስ እንደገና በልባችሁ ያን ተገቢ ቦታ ይይዝ ዘንድ አላቸው። ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ ምዕራፍ 4 ቁጥር 8 እስከ 20 የሚያወራው ነገር ባጭሩ ምንድነው እያላቸው ያለው ካላችሁ፣ በክርስቶስ ኢየሱስ በማመን በጸጋ ከዳናችሁ በኋላ የሕግ ባሪያ በመሆን ወይም የሕግ ባሪያ ለመሆን እንደገና ክርስቶስን ትታችሁ ተመልሳችሁ እንዴት ወደ ባርነት ትሄዳላችሁ? በልባችሁ ለክርስቶስ የሰጣችሁትን ያንን ስፍራ መልሳችሁ ስጡት። ለክርስቶስ ብቻ፣ ለሕግ አይደለም፣ ለበዓላት፣ ለዓመታት፣ ለሰንበታት፣ ለምናምን አይደለም፣ ለሃይማኖት ወግና ስርዓት አይደለም። ታዲያ ለክርስቶስ ብቻ፣ መጀመሪያ ለሰማችሁት ለክርስቶስ ብቻ። ዘመዶቼ እኔና እናንተንም ልባችንን ለክርስቶስ ብቻ እንድናደርግ እግዚአብሔር ጸጋ ይስጠን። ኢየሱስ ክርስቶስ ላይ ምንም ነገር ከተጨመረ ኢየሱስ ክርስቶስ አዳኝ መሆኑ ይቀራል። ኢየሱስ ሲደመር ሌላ ነገር የሚለው ትምህርት ወደ ውጭ ያስቀራል። የመናፍቃን፣ የሐሰተኞች፣ የካሃዲዎች ትምህርት ነው። ሐዋርያዊ ትምህርት አይደለም። ሐዋርያዊ ትምህርት ይኸው አንድ በአንድ እያነበብኩ የተናገርኩት ነው። ዳግመኛ ለባርነት ራሳችሁን አትስጡ ወንድሞችና እህቶች። ኢየሱስ ክርስቶስ ብቻውን ያድናል። አሜን። ጨረስኩ። አባራሁ። ኤርሚ ጥያቄ ያለው ሰው ካለ አስገቡ። ገስት ላይ ያላችሁ ጥያቄ ያላችሁ ሰዎች ካላችሁ ቀጥሉ። ከእናንተ እንጀምራለን። ለምን ወጣሽ ሜርሲ? መርሲ ለምን ወጣሽ? እሺ አሜን። እዚህ ላይ ጥያቄ ያላችሁ ሰዎች ካላችሁ ጠይቁ። ኦኬ እሺ እናት እሺ ፊሊሞን አስገቡልኝ። ፊሊሞንን አንድ ቁጥር ጽፏል ወይም ጽፋለች። ጥያቄ ብቻ ነው የምፈልገው፣ አስተያየት አልፈልግም ዘመዶቼ። አሁን ባወራሁት ጉዳይ ላይ ቀጥተኛ ጥያቄ፣ አጭር ቀጥተኛ ጥያቄ ነው የምፈልገው። አስተያየት ምንም ጌታ ይባርክ በዚህ ገብቶ በዚህ ወጥቶ አትብሉኝ፣ ምንም አያስፈልግም። እሱ ጥያቄ ብቻ ነው የምፈልገው። እሺ ፊሊሞን። እሺ እንደምን አመሻችሁ ፓስተር። ጌታ ይባርክ። እኔ ጋር ቀን ነው። እሺ ቀጥይ። ምንድነው ጥያቄ ምንድነው? የኔ ማለት በጣም ትምህርቱ እጅግ በጣም ግልጽ የሆነ ትምህርት ነው። ግን ምንድነው ልጠይቅ የፈለኩትኝ ስለ ጸጸት እየተናገርክ እኔ ፐርሰናሊ አንዳንድ ጊዜ ትክክል ባለመስራቴ ምናምን ሳይሆን ምህረት ለማድረግ በጣም የምቸገር ሴት ነኝ እና በሱ ጸጸታለሁ። እግዚአብሔር ሆይ ያንተ ልብ የለኝም ብዬ እላለሁ። እግዚአብሔር ደግሞ በጣም ሲሪየስ ነው ምህረትን በተመለከተ ጉዳይ ማለት ነው። እና ክርስቲያን ሆነን ምህረት ባለማድረግ በመንገዳገድ ማለት አላረግም ሳይሆን ልቤ አንዳንድ ጊዜ ሲከብድብኝ አየዋለሁኝ። ልብ ቢኖረኝ ብዬ የመፈለግ የመመኘት ነገር አለ እኔ ጋ ግን ያ ልብ የለም ብዙ ጊዜ ማለት ነው። እና ይሄ ጸጸት ኖርማል ጸጸት ነው ብዬ ስለማስብ ነው እኔ። እና እንዴት ታየዋለህ ነው የመጀመሪያ ጥያቄ። ሁለተኛው ጥያቄ ደግሞ
ስለ ስራ አሁን ለምሳሌ መዳናችን ክርስቶስ ኢየሱስ በሰራው ስራ ላይ ያለቀ ነው፣ የተደመደመ ነው። 4 ነጥብ። ግን በእኛ በክርስቲያኑ ዘንድ ኢቫንጀሊካል በሆን ነው በእኛ ዘንድ ግን ይሄ ትምህርት በጣም ጎልቶ ወጥቶ ስራን ለሌሎች ማሰብን ይሄንን ደግሞ አላልተን የማየትና መዳን በዚህ በኩል የማለትና ልባችን ለዛ ነገር ያለመሰጠት ነገር ብዙ ጊዜ በቤተ ክርስቲያን ውስጥ ይታያል። እና እንዴት ታየዋለህ የሚል ነው ጥያቄ። ግልጽ ከሆነ ፓስተር ቴንክ ዩ። እሺ 2 ጥያቄ ጠይቀሻል። አንደኛው ባለኝ የህይወት አቋም መጸጸቴ እንዴት ታየዋለህ ነው። መጽሐፍ ቅዱስ 2 ነገር ስለ ንስሐ እንደዚህ ብሎ ይናገራል። ኃጢአቱን የሚናዘዛት ከዚያስ የሚተዋት ምን ያደርጋል? ምህረትን ይቀበላል። የሚሰውራት ግን አይለማም ይላል። ስለዚህ የንስሐን ትርጉም በትክክል መገንዘብ ያስፈልግሻል። ንስሐ ማለት መለወጥ ማለት ነው። መለወጥ እና የሆነ ተአምር ተፈጥሮ ልብሽ እንደው ሚሳሳ እንዲሆን አትጠብቂ። ምን ላድርግ ያልሽኝ እንደሆነ ለእግዚአብሔር ቃል ሰሚት አድርጊ። ፒሪየድ። ለእግዚአብሔር ቃል ሰሚት አድርጊ። ለእግዚአብሔር ቃል ሰሚት ማድረግ የሚቸግርሽ ከሆነ መጠየቅ አለብሽ። ያ አሮጌ ሰው እየታገለሽ ነው። ምንም ዋጋ ከፋይ ሰሚት አድርጊ። ምክንያቱም ግፈፉት ስለሚል ይሄ አንቺ ስራ ነው። ይሄ አንቺ ስራ ነው እንጂ እንደው ሁሌ በዚህ እየተጸጸትሽ እያልሽ እየተብሰለሰልሽ እንድትኖሪ መጽሐፍ ቅዱስ አያስተምር። መጽሐፍ ቅዱስ አያስተምር። ስለዚህ ይቅርታን በእግዚአብሔር ቃል ልክ መገንዘብ አለብሽ። እንደውም መጽሐፉ የሚለው ምንድን ነው? እግዚአብሔር በክርስቶስ ኢየሱስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ተብሎ ስታንዳርዱ ተቀምጧል። ስለዚህ ለዚህ ቃል ሰሚት ማድረግ ወይም አለማድረግ ነው ያለሽ አማራጭ። በዚህ ዕውቀት አሮጌውን ሰው መግፈፍ ነው ያለብሽ። የመጀመሪያው ነገር እሱ። ሁለተኛ በወንጌል አማኞች ዘንድ ድነት በክርስቶስ ኢየሱስ ወይም ክርስቶስ ኢየሱስ በሰራው ስራ ብቻ ነው የሚል ትምህርት በጣም ስለሚገን የወንጌል አማኞች ሌሎችን ለመርዳት እና የተለያየ ነገር ለመስራት የተደፋፈሩ አይደሉም ወይም ጉለት ይታይባቸዋል የሚል ጥያቄ ነው ያነሳሽው። እኔ ይሄኛው ንግግር በጣም ጥንቃቄ የሚጠይቅ ይመስለኛል። አሁን ያነሳሽው መቼ ዕለት ነው? በዚህ በቲክታክ ሰፈር ያየሁት ነገር አለ። ከኤርሚያስ ጋር ሰዎች ሲጨቃጨቁ የነበሩ ሰዎች በአሜሪካን ሀገር ያሉ የወንጌል አማኞች በጠቅላላ ግብረ ሰዶማውያን ናቸው አሉ። ይሄንን ብለው የተናገሩ ሰዎች ስንት ቁጥር ያለው የወንጌል አማኝ አለ ተብለው ቢጠየቁ አይናገሩ፣ አያውቁትም። ዝም ብሎ ጅምላ ጨራሽ የሆነ ንግግር ይናገራሉ። ምንድን ነው እያልክ ያለው ያልሽኝ እንደሆነ የወንጌል አማኞች ስንል ኢን ሚሊየንስ ነው ምናወራው። ቲክታክ ሰፈር ያለ ነው የምንንጫጫው ሰዎች አይደለንም። የወንጌል አማኝ እኛ ብቻ አይደለም። የወንጌል አማኝ ብለን ስንናገር ስለ ሚሊየንስ ነው እያወራን ያለ ነው። ምን ያህል ጥናት ሰርተናል፣ በዚህ አይነት የህይወት ስርዓት እንደሚኖሩ ምን ያህል ጥናት ሰርተናል። መለስ በይና ኢትዮጵያ ነው የምትኖሪው? አይደለም ፓስተር። ኦኬ፣ ምናልባት ከኢትዮጵያ ውጭ ከሆነ የምትኖሪው አንድ መጽሐፍ ሪኮመንድ አረግሻለሁኝ። ሪሊ የወንጌል አማኞች እንደሚባለው ከስራ የጎደሉ ናቸው ወይ? ከስራ የጎደሉ ናቸው ወይ? ከምግባር የጎደሉ ናቸው ወይ? ይህንን መጽሐፍ ገዝተሽ እንድታነቢ አበረታታሻለሁ። ባለቱ ላይ ይላል። አገርሽ ላይ የተሰሩ ሆስፒታሎች፣ በጣም ብዙ ነገሮች የተሰሩት በወንጌል አማኞች ነው። ለዚህ ዝም ብሎ መናገር አይቻልም። እኛ ጎረቤት ያሉ በህይወታቸው ጎረበጥ ባጣ መንገድ የሚሄዱ ሰዎች ወይም እዚህ ቲክታክ ላይ የምናያቸው ቡራቡሬ መልክ ያላቸው ሰዎች የወንጌል አማኞችን ይወክላሉ ማለት በጣም ከባድ ነው። ስለዚህ አንዳንድ ሰዎች በሚለው ጥያቄ
ጥያቄው እንዲታረም ፍቀጅ። አንዳንድ የወንጌል አማኞች በሚለው ከሆነ ልመልሰው እችላለሁ። አንዳንድ የወንጌል አማኞች በሚለው ልክ እየኖርን ነው። እኛ ሐሰተኞች ናቸው ብለን ያወገዝናቸው ሰዎች የሚኖሩትን ኑሮ የወንጌል አማኞች ብሎ ማውራት ስህተት ነው። ልክ በቀደም በዚህ ኤርሚያስ ቤት እንዳየሁት ሐሰተኛ አስተማሪ ነው ተብሎ የተወገዘን ሰው ግብረ ሰዶማዊነትን የወንጌል አማኞች ይቀበላሉ ብሎ ለመዋሸት ማስረጃ አድርጎ ማምጣት ለህሊና አለመኖር በጣም ከባድ ነው። በጣም ከባድ ወይ በእናንተ ቤተ እምነትም ከሌ ቤተ እምነት እያሉ ያነሱታል። ምናልባት ዛሬ በተማርነው ነገር እሱን አላነሳንም። ነገር ግን ከድነት ጋር የተያያዘ አንድ የነገርከን ነገር አለና እሱ ላይ ትንሽ ማብራሪያ ፈልጌ ነው። ድነናል፣ እየዳንን ነው። እንድናለን ሲባል ወይም ድነት በሶስት መንገድ መጽሐፍ ቅዱስ ያስቀምጠዋል ሲባል ከእንግሊዘኛው ጋር በተለይ ብዙ ጊዜ ለመግባባትም ላለመግባባትም ምንጭ የሚሆነው እንግሊዘኛው ነው፣ ሳንቲፊኬሽን እና ግሎሪፊኬሽን የሚለው ማለት ነው። እና ድነናል፣ እየዳንን ነው፣ እንድናለን ሲባል ምን እያለን እንደሆነ ትንሽ ማብራሪያ። እኛ የወንጌል አማኞች ጥሩ ጥያቄ ነው ያነሳው። እኛ የወንጌል አማኞች ድነናል፣ እየዳንን ነው፣ እንድናለን ስንል ምን ማለታችን ነው? ድነናል ስንል የዘላለም ፍርድ በእኛ ላይ እንደሌለ እርግጠኞች ነን። ማስረጃ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 18 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ በሚያምን አይፈረድበትም። ቨሪ ሪማርከብል፣ አይፈረድበትም። በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። እኛ አሁን በፍርድ ስር አይደለም ያለን። ብዙ ሰዎች አሁን የሚገባቸው ስለ ፍርድ ሲያስቡ ገና ሄደው የሚመጣ ነገር ቅዱስ ቃሉ ይህን የሚያስተምረው እና አሁን ያለ ክርስቶስ ያሉ ሰዎች፣ አሁን በፍርድ ስር ያሉ ሰዎች ምንድን ነው የሚሆኑት?
ሞት የሚባለው ፖሊስ ሲመጣ ወደ ዘላለም ቤታቸው ያደርሳቸዋል። ወይ ደግሞ ጌታ ኢየሱስ እስኪመጣ ድረስ ከጠበቁ በነጩ ዙፋን ፍርድ ወደ ዘላለም ቤታቸው ይሄዳሉ። እኛ ድነናል ስንል ይሄ በእኛ ላይ የለም፣ ኩነኔ የለም። ሮሜ መጽሐፍ ምዕራፍ 1 ቁጥር 8 በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። 4 ነጥብ። ለምን? የኛ የደህንነታችን መሰረት የኢየሱስ ክርስቶስ ማንነትና እሱ በመስቀል ላይ የሰራው ስራ ነው። ይህንን በደንብ ለማብራራት ዮሐንስ ወንጌል ምዕራፍ 3 ላንሳለን። ኒቆዲሞስ ከጌታችን ከኢየሱስ ክርስቶስ ጋር በነበረው ዲያሎግ የዲያሎጉ ቁልፍ ጉዳይ ምንድን ነው ብለህ ስታይ የእግዚአብሔርን መንግስት ማየትና አለማየት። በጣም ብዙ ሰዎች ያስቁኛል። ጥምቀት ተጠመቅ ብሎታል ምናምን ይላሉ። ጌታ ኢየሱስ የተረጎመውን ትርጉም የት እንደሚወስዱት አላውቅም። በሁለቱ መካከል በነበረው ዲያሎግ ማነው ስሙ አምጣልኝ። ኒቆዲሞስ መጥቶ ጌታ ኢየሱስን አደናነቀው አይደል? እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም እና በጣም ሊሰመርበት የሚገባ ቃል አለ። ምን የሚል ቃል አለ እዛ? ከእግዚአብሔር ዘንድ ተልከህ የመጣህ መምህር እንደሆንክ አውቀናል ነው ያለው። አዳኝ እንደሆንክ አውቀናል አይደለም ያለው። ኢዝ ቬሪ ሪማርከብል። ጌታ ኢየሱስ ያን ጥያቄ የጠየቀበት ወይ ያንን ሐሳብ የሰጠበት ምክንያት ኒቆዲሞስ ስለ ኢየሱስ ክርስቶስ የተሳሳተ ግንዛቤ ነበረው። እኔ አይደለሁም የምለው፣ መጽሐፉ ነው የሚለው። ይኸው ዮሐንስ እግዚአብሔር ይባርከው እንደዚህ ብሎ ነው የዘገበልን። ይህን ሐሳብህን ላነሳ ነው። በደንብ በስፋት ከተነካ በደንብ ልነካው ስለፈለግኩ ነው። ድነናል ስንል ምን ማለታችን እንደሆነ፣ ከዚያ ደግሞ እንድናለን ስንል ምን ማለታችን እንደሆነ በትክክል ማስረዳት ተገቢ ስለሆነ ተመልከት። ምዕራፍ 3 ቁጥር 2 መጨረሻው ጀምሮ ላንብብልን። መምህር ምን ይለዋል? እንደውም ቁጥር 2 ጀምሮ በሌሊት ወደ ኢየሱስ መጥቶ መምህር ሆይ ሲጠራው እንኳን አይተዋል። መምህር ሆይ እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ። ኢየሱስ መምህር ሆኖ አይደለም የመጣው፣ አዳኝ ሆኖ ነው የመጣው። መሲህ ሆኖ ነው የመጣው። ይህንን ሪኮግናይዝ አላደረገም ሰውየው። አየህ፣ የመሲሁ ጉዳይ ከእግዚአብሔር መንግስት ጋር ነው የሚያያዘው። ለአይሁድ እሱ ነው ያለው መልእክት። እስቲ ዮሐንስ ወንጌልን በአግባቡ እንረዳ። መሲህ ነው ካለው የእግዚአብሔርን መንግስት ሪኮግናይዝ እያደረገ ነው። የእግዚአብሔርን መንግስት ደግሞ ጌታችን ኢየሱስ ክርስቶስ ልክ መጥምቆ ዮሐንስ ተይዞ እስር ቤት ሲገባ አገልግሎት ሲያቆም ማቴዎስ ወንጌል ምዕራፍ 4 ቁጥር 17 የእግዚአብሔር መንግስት ቀርባለች ብሎ ነው ጌታ ኢየሱስ መስበክ የጀመረው። ንስሐ ግቡ ብሎ ነው መስበክ የጀመረው። ይሄንን ስብከቱን ነው ኒቆዲሞስ መጥቶ እግዚአብሔር ከሱ ጋር ከሆነ በቀር መምህር የሚለው በዚህ ስብከቱ ምክንያት ነው። ስለ እግዚአብሔር መንግስት እያወራው በዚህ ስብከቱ ምክንያት ነው ይሄን የሚለው። ጌታ ኢየሱስ ያለውን ስማ። በጣም ቁልፍ የሆነ ነገር ነው። ሊያደርግ የሚችል የለም። መምህር ሆነ ከእግዚአብሔር ዘንድ የእግዚአብሔርን መንግስት ሊያይ አይችልም አለው ይላል። የሚገናኝ አይመስልም። አይተዋል። እንትኑ ስታየው ዝም ብለህ ስታነበው የሚገናኝ አይመስልም። ግን እያወሩ ያሉት ሁለቱም አይሁዳዊ ናቸው። አየህ፣ እየተነጋገሩ ያሉት ሁለቱም አይሁዳዊ ናቸው። ኢየሱስ በስጋ አይሁዳዊ ነው። ይህን መካድ አይቻልም። ኒቆዲሞስ ትንሽ ተበሳጨ። ኒቆዲሞስ ትንሽ ቆጣ ያለ ይመስላልና ምን ነው የምታወራው? እንደኔ ያለ
መገለጫ አይደለም። ራቆታችሁን ሂዱ እያልኩ አይደለም። ስርዓት ያለው ባህላችንን የሚመጥን እኛን የሚመጥን አለባበስ መልበስ አለብን። ግን እሱ አይደለም ቅድስና። ቅድስና ልብ ነው የሚጀምረው። ኦኬ፣ ሁለት የመጽሐፍ ቅዱስ ክፍል ላንብብል። የዳንን ነው ስንል ምን ማለታችን እንደሆነ ሮሜ መጽሐፍ ምዕራፍ 8 የመጀመሪያ ሮሜ መጽሐፍ ምዕራፍ 8 ቁጥር 3 ከስጋ የተነሳ ስለደከመ ለሕግ ያልተቻለውን ሕጉ የሚጠይቀው ጽድቅ ከስጋ የተነሳ ሊፈጸም አልቻለም፣ ሊገለጥ አልቻለም፣ እውን ሊሆን አልቻለም። ኦኬ፣ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር ከመሆን የገዛ ልጁን በኃጢአተኛ ስጋ ምሳሌ ቨሪ ሪማርከብል ሰማያዊ ስጋ ምናምን የምትሉ ሰዎች ይህን ቃል ምን እንደምታደርጉት አላውቅም። በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና። በደንብ ስማኛው። ቅድም ሳውራው የነበረውን ነገር ጳውሎስ በአጭር አረፍተ ነገር አስቀመጠ። ሕጉ የሚጠይቀውን ጽድቅ ማንም ሰው ሊፈጽመው አልቻለም ነበረ። ስለዚህ ሰው ሁሉ ኃጢአተኛ ነው፣ መሞት ነበረበት። ነገር ግን እግዚአብሔር ልጁን ላከና በኃጢአት ምክንያት በኃጢአተኛ ስጋ ምሳሌ ፈጸመው፣ አዳነ። ኦኬ፣ ከዛ ቀጥሎ ያለውን ነገር ተመልከት። ይሄ የሆነበትን ምክንያት ሲነግር በኃጢአት ምክንያት ልኮ አድርጓልና። ከዛ ተመልከት ቁጥር 4 እንዴት ደስ እንደሚለኝ እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በኛ የሕግ ትእዛዝ ይፈጸም ዘንድ ቀሞ የምን ትእዛዝ? የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነው። ሕጉ የሚጠይቀው ጽድቅ እኔ ታግየው ሳይሆን በመንፈስ ቅዱስ አማካኝነት በሕይወቴ እውን እንዲሆን እንድኖረው። ምናልባት ገላትያን መጽሐፍ ስናጠና ምዕራፍ 5 ላይ ስንመጣ በደንብ አነሳዋለሁ ይህንን ሀሳብ። ስለዚህ እዚያ ጋር በደንብ ይብራራል ብዬ አስባለሁ። ስለዚህ እኛ እያልን ያለነው እየዳንን ነው ስንል አንደኛ ጴጥሮስ ጋር ሄጄ አንድ ነገር ላንብብልህና ከዛ እንድናለን ስንል ደግሞ ምን ማለት እንደሆነ ሐዋርያቱ ያሉትን ነገር እንላለን፣ መጽሐፋችን በሚለው መሰረት ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ስለዚህ ይላል ጳውሎስ። ምክንያት አለው፣ ከላይ ይነግርሃል ስለምን ምክንያት። ስለዚህ የሚለው ከላይ ያለውን ሐሳብ ምክንያት የሚሰጥ ነው እና ከላይ ያለው እውነት ስለ ወንጌሉ ነው እያወራ ያለው እና ከዛም ይላል ስለዚህ ይላል የልቡናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። እየዳንን ነው ስንል ምን ማለታችን ነው? እሱ የድሮውን ኑሮ የቀድሞውን ኑሮ አንኖርም፣ አቁመናል እያልን ነው። ከመሆን እንቀጥል። ዳሩ ግን ቁጥር 15 እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ። ቅድስና የእግዚአብሔር ተፈጥሮ ነው። it is the nature of God። እኔ ቅዱስ ነኝ አለ እግዚአብሔር። ሰው እንድትቀደሱ የምፈልገው በዚህ ልክ ነው አለ እግዚአብሔር። እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ በትዳር ህይወት፣ በንግድ ህይወት፣ በመንፈሳዊ አገልግሎት፣ በማህበራዊ ግንኙነት፣ በፖለቲካ፣ በማናቸውም ኑሯችሁ ሁሉ ቅዱሳን ሁኑ። ቅዱስ ወይም ካዶሽ የሚለው ቃል ምን ማለት ነው? የተለየ ማለት ነው፣ የሚመስለው የሌለ ማለት ነው። እና መቀደስ ምንድን ነው እሱ ካልከኝ እንድናለን ስንል ከዚህ ዓለም ተነጥለን እንኖራለና የህይወት ስርዓታችን፣ ቫሊዩ ሲስተማችን፣ ላይፍ ስታይላችን፣ ቫሊዩ ሲስተማችን ተነጥሎ ማንን ወደ መምሰል? እግዚአብሔርን ወደ መምሰል። አሮጌውን ሰው ከስራው ጋር እየገፈፍን አዲሱን ሰው እየለበስን በዚህ ፕሮሰስ ውስጥ እንቀጥላለን። እስከ ኢየሱስ ክርስቶስ ፍጹም ሙላት ደርሰን እስክንሞላ ድረስ እንድናለን ስንል ምን ማለታችን ነው? አንደኛ ቆሮንቶስ ምዕራፍ 15 ከሞን እና ሮሜ መጽሐፍ ምዕራፍ 8 ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 21። እሺ ከሮሜ መጽሐፍ እንጀምር። ሮሜ መጽሐፍ ምዕራፍ 8 እንደዚህ ብሎ ይናገራል። ተመልከት።
ቁጥር 28 እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን አከበራቸው። ምንድነው እሱ ክብራችን? ወደፊት ተስፋ አድርገ ነው እንገባበታለን የምንለው የመዳን ተስፋችን፣ አሁን በተስፋ ድነናል የምንለው የምንገባበት ክብር ምንድነው? እሱ ልታስጮኸኝ ነው እንግዲህ መጮቅ አለብኝ። ጮኻለሁ። አንደኛ ቆሮንቶስ ምዕራፍ 15 ተመልከተ እግዚአብሔር ቃል ምን እንደሚል። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ዋይ ኦልሬዲ ከበርንኛ። ከዛ በኋላ ሞትኛ ላይ የለም። የትንሣኤ አካል ሄጄ ለእናንተ የማዘጋጀው ቤት አለ፣ በዚያ ትኖሩ ዘንድ መጥቼ ወስዳችኋለሁ የተባልንለት። ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 21 ደግሞ እንዲህ ብሎ ይነግርሃል። ኢየሱስ ክርስቶስ በሚገለጥበት ጊዜ እናየዋለን ይላል። ከዛስ እርሱን ስናየው እርሱን እንድንመስል በእርሱ ክቡር ኃይል አሰራር ይሄንን ስጋችንን ይለውጠዋል። that's our glorification። መጽሐፉ የሚያስተምረን ይህንን ነው። ስለዚህ እኛ ድነናል፣ እየዳንን ነው። እንድናለን ስንል እየተጠራጠርን አይደለም። ፕሮሰሱ ይቀጥላል። እዚህ ፕሮሰስ ውስጥ ገብተናል። በክርስቶስ ኢየሱስ አምነን ስለሆነ ያለነው መዳረሻችንን እናውቀዋለን እንጂ አንድ ሰው ሲናገሩ እንደሰማሁት መንግስተ ሰማይ በሩ ላይ እንኳን ቆሞ ትድናለህ ትገባለህ አትገባም ሲባል የሚያውቀው እሱ ነው አንልም። እኛም አውቀናል። ስሙ ይባረክ። እኛም አውቀናል። በጣም በሚገርም ሁኔታ በደንብ ይሄው የእግዚአብሔር ቃል ነገረን። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በኢየሱስ ክርስቶስ ስም ለምታምኑ ይሄን እጽፍላችኋል። እናውቃለን አለን። ይሄን ማለታችን ነው ብራዘር። ከቀጠልኩ ሌላ ትምህርት ሊሆን ነው። ስለዚህ ላቁም። ቅሬታ ካለ ግን አንሳ፣ አስረዳለሁ። አረፋ ሰሪ የምን ቅሬታ? ያው አሁን ምን እያለን ነው ማለት ብቻ ሳይሆን እኔም ያለን ምናልባት ታችም ያሉ የተማርነው ምን እያለን ነው ማለት ብቻ ሳይሆን ምን እያለን አይደለም የሚለውንም ጭምር ነው የተማርኩት። እና ጌታ ይባርክ። እንዲሁ እንድናለን ምናምን ሰርተን እንድናለን እያልን አይደለም። እኛ እንደሱ እያልን አይደለም። ጾመን ጸልየን ገዳም ገብተን ደሃ አብልተን ጠባያችንን ቀይረን ምናምን አድርገን እንደሱ እያልን አይደለም። እኛ መጽሐፉ የሚለውን ነው እኛ እያልን ያለ ነው። ፖይንት። አሜን። ጥያቄ ልጠይቅ የገባ ሰው ይኖር ይሆን? ጋሽ በለጠ አሉ። እሺ ወዳጅ በለጠ፣ ሰላም ላንተ ይሁን። የጌታ ባሪያ፣ ቆንጆ ትምህርት እያስተማርክ ነው። አንድ ነገር ስትናገር ሰምቼ ያነው ጥያቄ የፈጠረብኝ። በአንድ መልኩ ትክክል ነህ። ኤርሚ ምናምን የሚባለው ነገር አላስፈላጊ ነው ምናምን ስትል ሰምቻለሁ። በእርግጥ ትክክል ነው። ፍላተሪ ከሆነ ዝም ብሎ ከአንገት በላይ የሆነ ንግግር ለማስመሰል ወይም ራስን ለማሳወቅ ተጠጋግቶ እንደዛ አይነት የማጭበርበር ነገር ካለበት ልክ አይደለም። ያንን ደግሞ መንፈስ ቅዱስም ኮንፎርም ያደርጋል ብዬ አስባለሁ። ነገር ግን በእውነትና ከልብ አሁን እኔ ኤርሚዬ ብዬ ስል ይሄንን ለዘመናት የሻገተና የበሰበሰ በሃይማኖት ስም ወደ ሲኦል ህዝባችንን የሚነዳ በማስረጃ እየሞገተ እንደ ኤልያስ ተወራርዶ ከሐሰተኛ ነቢያቶች ጋር እስከ ሞት የቆመ መሆኑን በማረጋገጤ ከልብ ወድጄ የምናገረው ነገር ነው።
ከተለወጠና ስህተት ካገኘሁበት ደግሞ ማቆላመጥ ቀርቶ ቤቱም አልገባም ማለት ነው። ድምፁንም መስማት አልፈልግም። እኔ እዚህ ቲክቶክ መንደር ላይ አንድ እሱንና አንዲት ደግሞ ሐሰተኛ ነቢያቶችን የምትቃወም ልጅ አለች። እሷ ጋር ነው የምገባው። እኔንም ጭምር ነው የምትቃወመኝ አንዳንድ የተሳሳተ አመለካከቴን። መሆንም ያለበት እንደዛ ነው እና ፍላተሪስ ካልሆነ ዛሬ ኤርሚዬ የሚሉት ሰዎች ኤርሚዬ በማለታቸው ስተት ነው ብሎ ማለቱ ትንሽ ጥያቄ ፈጠረብኝ። ሌላው ደግሞ ይሄ እስከ ዛሬ ሰምቼው አላውቅም። ምናልባት እኔ ጌታን በማወቅ ፓስተር የድፍረት አይሆንብኝና ከአንተም ይበልጣል ብዬ አስባለሁ። ከ40 ዓመት በላይ በጌታ የኖርኩ ሰው ነኝ። በመኖር አይደለም፣ በመኖር አንተ ብቻ ሳትሆን ትላንት የተወለደ ሕፃንም ይበልጠኛል ለጌታ በመኖር ራሱን ሰጥቶ ተለይቶ በመኖር። ግን የዳነው ደህንነት ድነናል፣ የዳንነው እንድናለን የሚለው የኦርቶዶክስ ፈጠራ ነው ብዬ ነበር እስካሁን የተቀበልኩት። አንተ ደግሞ አሁን ደግመህ ስትለው ነው ወይ ይሄ ነገር እንደዛ ነው ወይ? አዎ ዮሐንስ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ኃጢአት አላደረግንም ብንል እግዚአብሔርን ውሸተኛን ሐሰተኛ እናደርገዋለን፣ በኃጢአታችን ብንናዘዝ ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ነው ይላል የእግዚአብሔር ቃል። ንስሐ እየገባን እየታጠብን ከኃጢአታችን ያገኘነውን በክርስቶስ ስራ ያገኘነውን ደህንነት መጠበቅ እንዳለብንና የተቀደሰ ኑሮም እንድንኖር እንደሚጠበቅብን እውን ነው። ነገር ግን እኛ ነን ወይ እየሰራን የምንሄደው? መንፈስ ቅዱስ አይደለም ወይ ወደዛ ብቃት የሚያደርሰንም? በውስጣችን የተቀበልነው የህይወት መንፈስ አይደለም ወይ? እኛ ነን ወይ ድነናል? የዳንነው በምን ስራ ነው? እየቀጠለ የሚሄደው ነገር እንዴት ተደርጎ እንደሚደረግ ግራ ነው የገባኝ። አሁንም ስታብራራው ሰምቻለሁ። በምን መልኩ ነው እንደዚህ ሊሆን የሚችለው የሚለው ጥያቄ ፈጥሮብኛል። ሁለቱን ነገር መልስልኝ፣ ወርጃ አዳምጣለሁ። በጣም አመሰግናለሁ እድል ስለተሰጠ። አይውረዱ፣ መልሼ እስኪጨርስ እዚሁ ይሁኑ። መልሼ እስኪጨርስ እዚሁ ይሁኑ። የመጀመሪያው ያነሱት ፍላተሪም ሆነም አልሆነም ኢምፖርታንት አይደለም። ምን ማለት ነው? ኤርሚያስም ሆነ ሌሎች በተከታዮቻቸው የሚደነቁ ሰዎች ልዩ ሰዎች አይደሉም። ልክ እንደኛ አይነት ሰዎች ናቸው። ስለ አገልጋይነታቸው የሚገባቸውን ክብር እንሰጣቸዋለን። ስለ አገልጋይነታቸው ግን ጀግናችን፣ አንበሳችን፣ ተዋጊያችን፣ ጦር አውራሪያችን፣ ፊት አውራሪያችን ምናምን የሚሉ ንግግሮች ትክክል አይደሉም። አንድ ለሁሉ ነገር ኤርሚያስ አበበ መልስ ይስጥ ብሎ ኤርሚያስ አበበን ማስጨነቅ ተገቢ አይደለም። ሁለት በቃ እሱን እንደተለየ ሰው ማየት ተገቢ አይደለም፣ ተገቢ አይደለም። ኤርሚ ልክ እንደ ማንኛችንም የራሱ የሆነ ድካም አለው፣ የራሱ የሆነ ብርታት አለው። የማንደራደርበት ወደ ግራ ወደ ቀኝ የማናደርገው የእግዚአብሔር መለኮታዊ ጥሪ በሕይወቷል። በሕይወቱ ካለው ከዚህ መለኮታዊ ጥሪ አንጻር ልንደግፈው በሚገባን ነገር ሁሉ እንደግፈዋለን። ሊያበላሽ ሊያጠፋ ኤርሚ ይችላል፣ ሊሳሳት ይችላል። ኤርሚ የሚለው ቃል አይደለም የኔ ችግር። ኤርሚ የሚለው ቃል አይደለም የኔ ችግር። ኤርሚ ምን የሚባል በቃ የሚል ነገር ትክክል አይደለም፣ ትክክል አይደለም። አንድ ሁለተኛ፣ ራሱንም በተለየ መንገድ እንዲያይ ችግር ውስጥ ልንገፋው አይገባም። ኤርሚያስ ብረት አይደለም። ልክ እንደኔና እንደርሱ አይነት ሰው ስሜት አለው። የሚያሳዝን ነገር ሲያጋጥመው ያዝናል፣ ይጎዳል። የሚያስደስት ነገር ሲያጋጥመው ደስ ይለዋል። ስለዚህ ማሟሟቂያዎች ሲመጡ ኤርሚን ምንም አያረጉትም የሚለው ሐሳብ ሞኝነት ነው። ስለዚህ ኤርሚ ማን መሆኑን ሳይረሳ ነው የሚያገለግለን። እኛም ማን መሆኑን ሳንረሳ ነው
የምናገለግለው። ያኔ ነው ለኤርሚያስ የሚራራ ልብ ኖሮ ስለ ኤርሚያስ የሚጸልይ መንፈስ የምናገኘው። ስለ የትኛውም አገልጋይ ኤርሚ አሁን ኔው ጋር ስላለ ለዚህ ስሙን ጠርቼ የምናገረው ለዚህ በጣም 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 የተሳሳቱ አስተሳሰቦች አሉ ስለ አገልጋዮች። ኦፍኮርስ እኛም አገልጋዮቹ ጭምር የምንፈጥረው ስለሆነ ሁል ጊዜ ብርታታችንን ጀግንነታችንን ስለሆነ የምናወራችሁ፣ እኛ ስንወድቅ ስታዩ ጌታን ትታችሁ ትሄዳላችሁ። ድሮም ጌታን ነበር የምትከተሉት፣ እኛ ነበር የምትከተሉት ማለት ነው። ይህ በጣም አደገኛ ነገር ነው። ይህ በጣም አደገኛ ነገር ነው። እኔ ያው ለምሳሌ ኤርሚን ብዬ ነው እዛ ቤት የሄድኩት፣ ኤርሚን ብዬ ነው እንደዚህ ሆንኩት ሲሉ ሰዎች ወደዝሜ ምን ማለት ነው? የኤርሚን አገልግሎት ለመካፈል ከሆነ ችግር የለብኝ። ኤርሚ እዛ ስለሚያስተምር፣ ኤርሚ እዛ ስለሚሰብክ፣ ኤርሚ እዛ ስለሚያስረዳ እዛ ለሰማው ሄጃል። እሱ ችግር የለብኝ። ከዛ በወጣ መንገድ ግን ከሆነ ትክክል አይደለም። እሱን ነው እኔ መታረም አለበት። ለማናችንም ሰዎች ቢሆን መታረም አለበት ያልኩት ይህንን ልንጠላውም ልንሸማቀቅበትም አንችልም። ዚስ ወርድ ኦፍ ጋድ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ፈታ አርጎ በተብራራ መንገድ ያው በጣም ይገርምኛል። ብዙ ሰዎች እንግሊዝኛ ሲጠቀስ ምንም አይመስላቸውም። ይሄ መጽሐፍ ሲጠቀስ ምናምን ይላል። በምን እርግጠኛ ሆናቸው? የእንግሊዝኛው መጽሐፍ ቅጂ ነው፣ እሱም ቅጂ ነው፣ ይህም ቅጂ ነው። ስለ እንግሊዝኛው መጽሐፍ በምን እርግጠኛ ሆናቸው? እኛ አንዳንዴ ሚዛን መጠበቅ ጥሩ ነው። ቁጥር 9 እኛ ስላደረግነው አንዳች ነገር ሳይሆን ከእቅዱና ከጸጋው የተነሳ ያዳነን ይልና ከዛስ ወደ ቅዱስም ሕይወት የጠራን እርሱ ነው ይላል። ባጭር አማርኛ ግራ እንዳይገባዎት ያዳነን ሜዳ ላይ ሊለቀን አይደለም፣ ቅዱስ ኑሮ እንድንኖርለት ነው። ያ ቅዱስ ኑሮ የድህነታችን ክፍል ነው። ጽድቅ ለማግኘት ለምናምን ነው የምንኖረው አይደለም። ስለ ዳንን ኦልሬዲ ስለ ጸደቅን ቅዱስ ስለተደረግን የምንኖረው ነው። ልዩነታችን እዚህ ጋር ነው ያለው። ይህም በደንብ ማስተዋል ያስፈልጋል። ክብርን በተመለከተ እነሱ እርግጠኞች አይደሉም። እኛ የሙታን ትንሣኤን እንደምንካፈል 100% እርግጠኞች ነን፣ መጽሐፍ ቅዱስ ስለሚል። ዮሐንስ ወንጌል ምዕራፍ 5ን ከልባችን ነው የምናምነው። ለህይወት ትንሣኤ እንደምንነሳ በጣም እርግጠኞች ነው። አሁን ብናንቀላፍ፣ አሁን ብንሞት ለህይወት ትንሣኤ እንደምንነሳ
አሁን በክርስቶስ ሆነው የሚያንቀላፉ ጌታ ኢየሱስ ሲመጣ አብረውት እንደሚመጡ እርግጠኞች ነን። ቅዱስ ቃሉ ነው የሚለው፣ በዚህ ተጽዕኖ ነው የሚለው። ስለዚህ በእኛና በእነሱ መካከል ልዩነት አለ። ምናልባት ተርሚኖሎጂዎቹን ስለተጠቀሙባቸው እነሱ የሚሉት ምናምን የሚል ስጋት ካለቦት አይ ቃሉን የሚጠቀሙበት አግባብና እኛ የምንጠቀምበት አግባብ የተለያየ ነው። ቅዱስ ቃሉ በሚለው መሰረት እኛ የምንቀበለው። ስለዚህ ከኦርቶዶክስ የኮረጅ ነው፣ ከኦርቶዶክስ የወሰድ ነው ምንም ነገር የለንም። መልሼ ከሆነ አይ ቆንጆ መልሰሃል ፓስተር። ያው እንግዲህ ኦሪጂናል ሲንም ተወግዶልናል የሚሉት ጌታን ሲቀበሉ ነው አይደል? እኔን ተክቶ ለኃጢአቴ ለእኔ በደል በመስቀል ላይ ሞቷል አዳኝና ጌታዬ ነው ብለው ሲቀበሉ ነው አይደል? የኦሪጂናል ሲንም የሚወገደው። እነሱም እንዴት እንደዚህ እንደሚሉ በጣም ግራ ያጋባል። ቆንጆ ነው ያብራራህልኝ፣ አመሰግናለሁ። ቴንኪዩ። ኦሪጂናል ሲን የሚባል ነገር መጽሐፍ ቅዱስ ላይ ያለው ነው ጥያቄው። መጽሐፍ ቅዱስ ኃጢአትን ምን ብሎ ነው የሚያብራራው? ዛሬ አላወራም፣ ግን ስለ ኃጢአት ያለን ግንዛቤ ራሱ መጽሐፍ ቅዱስ አይደለም። ኦሪጂናል ሎካል የሚባል ነገር የለም። መጽሐፍ ቅዱስ ኃጢአትን በአንድ ስም ነው የሚያውቀው። አንድ ኃጢአት ነው ያለው። ያ ምንድን ነው የሚለውን የዘፍጥረትን መጽሐፍ በደንብ ማጥናት ነው። ዳርዘሲ ከዛ በኋላ ዮሐንስ በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ትክክለኛ የሆነ ዴፊኒሽን አስቀምጦልናል። ምዕራፍ 5 ቁጥር 12 ላይ ትክክለኛ የሆነ ዴፊኒሽን አስቀምጦልናል። ይሄ በጣም መታወቅ አለበት። ኦሪጂናል ሲን ምናምን እያሉ ማንም የጻፈውን የእንግሊዝኛ መጽሐፍ ማንም ፈረንጅ ተነስቶ የተነተነውን ትንታኔ አምጥተው ሲያወሩ ልንቀበል አንችልም። ቅዱስ ቃሉ ኦሪጂናል ሎካል እያለ አያወራም። የለም ኃጢአት ኃጢአት። ይህንን በሌላ ጊዜ በደንብ በአግባቡ እናነሳለን። አስፈላጊ ከሆነ ማውራት ነገረ ድህነት የሚባል ትምህርት እዚህ ማስተማር ካለብን እናስተምራለን። በዚያ ጊዜ ልናብራራ እንችላለን። በዛሬ እዚህ ላይ ይብቃል። ለሌሎች ልልቀቅ። ተባረክ። ቴንኪዩ። ኦኬ እሺ ባስተማርኩት ላይ በዛውም እንድትነግረን ሰዎችን እየሄዱ እንዳያመልጣቸው ቀጣይነት ካለው ቀጣይነቱ መቼ ነው? መቼ እንምጣ? እንዲዘጋጁ ቆየን እኮ ያውቃሉ ብዙ ሰዎች። ቢንዬ ሮብ በኢትዮጵያ ሰዓት አቆጣጠር 3 ሰዓት ላይ ፓስተር አትፍረድበት፣ እንግዲህ አትፍረድበት። አዲስ ተመጋቢ አልፈረድኩበት። እሺ ቤካ አንዳችሁም ሼር ሳታደርጉ ስታስወጋኝ ላስወጋ። አንዳችሁም ሼር ሳታደርጉልኝ አይ መልካም። ሮብ ከሆነ የፈረዱብህ ነው። ይቀጣ እያሉ ነው አንዳንድ እህቶች። ምን እንደምንቀጣ አናውቅም። ዘንበላቸው። እነሱ ሞዴሬተርነት ተቀብለው ሼር እንኳን አያደርጉም። ኧረ ተው አትችሉኝም። ፖለቲካ አንድ ሰው አንድ ቁጥር የጻፈ ሰው አለ። እሱን አስገቡልኝና በእሱ እናብቃ። ኧረ እኔም አለው ፓስተርዬ፣ ልጠይቅ ነው የገባሁት። ጀምረሽ እንግዲያው መጀመሪያ አንቺ ጠይቂ፣ ከዛ ከአንቺ በኋላ የገባው ሰው ይጠይቀኛል። እሺ አመሰግናለሁ። እኔ ያለኝ ጥያቄ 3 ነው፣ ግን የደከመ መስሎኛል። ውፍ ብለህ ስትተነፍስ ይቀጥል። እሺ ማለት እንትን ቅድም እያብራራህ እያለ እንደዚህ ያልክ ኢየሱስ አባቴ ብሎ በጠራበት ልክ እኛም እንድንጠራው የሚለው ነገር ላይ ትንሽ እኔ ጥያቄ ፈጠረብኝ ማለት ነው። ማለትም ይሄ ስለ ልጅነት ብለን ስናይ ትንሽ ሰፋ ያለ ነገር ስለሆነ የኢየሱስ ልጅነት ዘላለማዊ ልጅነት፣ የመላክ ልጆች፣ አዳምም ራሱ ልጅ ተብሎ ተጠርተዋል። እኛ ደግሞ ልጅ የሆነው በክርስቶስ ኢየሱስ ነው እና ይህንን ነገር ትንሽ ገለጽ ብታደርግልኝ። ምክንያቱም እኔ ወደ አባቴና ወደ አባታችሁ የሚል ነገር አለ፣ በኩር የሚለው ነገር አለ እና እሱ አንደኛው ጥያቄ ነው። ሁለተኛው ደግሞ ምን መሰለኝ የቅሬታ ጥያቄ ነው፣ ስለ ፍቅር ማለት ነው። ወንድሞች ነው ከልዬ ብላችሁ አትጥሩ ባልከው ነገር ላይ እኔ ማለት ራሴ ላይ የምሰራው ዲግሪንም ወይ ደግሞ ዶክትሬቴንም እንትን ማለት የምፈልገው በፍቅር ላይ ነው። በጣም ማለት በጣም ከዛ ውስጥ ውጪ ምናምን ብባል እንትን አይለኝም። ከባድ ነው፣ ለእኔ ከባድ ነው ይሄ ነገር። ምክንያቱም
እስከ መጨረሻ ድረስ ይዘነው የምንሄደው ነገር ነው። ይህ በሰው ለመታወቅ ምናምን ነገር ሳይሆን በሰማያዊ ስፍራ ታውቀናል ብልም ሌባም ምንም በማይሰርቀው ስማችን በላይ ተጽፏልና በዛ ነው የምንደነቀው እንጂ በምድር ሰው ላይ ስለታወቅን አይደለም። በዛ ላይ በጣም ትልልቅ ሰዎች ጋርም ፊት ለፊት ላይም ቀርበናል እና ይህ መፈቃቀራችን፣ መያያዛችን፣ መደጋገፋችን በተለይ ሰዎች በውድቀታቸው በድክመታቸው እያሉ ያንን ነገር በጣም ትክክለኛ ነው። ወንጌል ላይ ሲዋሽ ሰው ላይ ሲዋሽ አልችልም። የእንትና ደቀ መዝሙር ምናምን ብለውም ቢጠሩኝ ያን ነገር አልችልም። ውስጤ ያለኝን ፍቅር እገልጥላችኋለሁ። በጣም ወዳችኋለሁ እና በዚህ ላይ ትንሽ በቃ ቅሬታም አለኝ ጥያቄም ነው ብዬ ልል ይችላለሁ። ተመልሶ ትንሽ ጠንከር የሚለው ግን የአሁኑ ጥያቄ ነው። ሶስተኛው የማብራሪያ ጥያቄ ማለት የእግዚአብሔር ቃል ያስፈልገናል መማር አለብን እያልን በእርግጥ የእግዚአብሔር ቃል የበላይነቱን እንደያዘ ሆኖ ማለት ነው የአባቶችን ትምህርት ለምንድን ነው ኢግኖር ልናደርግ የሚያስፈልገው? ምክንያቱም አሁን እኮ ማርቲን ሉተርን ስንመለከት በእርግጥ መስራቻችን አይደለም። ቤተክርስቲያን ለአዲስ ብሎ ከተነሳበት ዓላማ ወይ ደግሞ እኛነታችንን በአንድነት ካያያዘው ዓላማው አንዱ እምነት ብቻ ብለን ስንወስድ ዛሬ ራሱ እምነትን ያው ገላትያ 2:16 ላይ ሄደን ስንመለከት ያው ከሮሜ 3:28 ጋር ስለሚያያዝ ማርቲን ሉተር በ1521 ላይ እምነት ብቻ ብሎ አብራርቶልናል። ማለትም ከግሪኩ ወደ ጀርመኑ በተረጎመው መጽሐፉ ላይ ማለት ነው። ብዙዎችን አባቶች ጅሮምን ብንመለከትም ያንን እምነት ብቻ ብለውታል። ቶማስን ምናምን ብለን አባቶችን ብንጠቅስ ይሄኛው ነገር ለእኛ መልካም አይደለም ወይ? በተለይ አሁን ባለው ቴክኖሎጂ ላይ ወደኋላ ሄደን አብረን ማዋህዱ መልካም አይመስልህም ወይ ፓስተርዬ? በዚህ ብቻ እናብቃ፣ በዚህ ብቻ እንዝጋ የሚል ነገር እንደ አስተማሪነት ትንሽ ብናሰፋው ምን ይመስልሃል? ግን እነዛም ሰዎች ስለሆነ የነዛም እኮ ስህተት አለበት። አዎ፣ ግን ይሄኛውን ደግሞ እያጣቀሰን ስንል አሁን በኦርቶዶክሶች አሉ እምነት ብቻ የሚል አሳየን ሲባል እስቲ አባቶችን አምጣ ሲል ጎትተን ወይ ደግሞ መዘን ማውጣትና ማስረዳቱ ምን ይመስልሃል የሚለው ነገር ነው። እችን ብቻ ስላነበብኩ ነው እንጂ እውቀት ኖሮኝ አይደለም። በጣም ደስ ይለኛል መማር። ትንሽ እዚህ ላይ ብታስረዳኝ በሚል ነው። አመሰግናለሁ። እሺ፣ የመጀመሪያው ጥያቄሽ ኢየሱስ ክርስቶስ ከአባቱ ጋር ያለው ሪሌሽንሺፕ ወይም ዝምደት የተገለጠው ልጅ በሚለው ቃል ነው። አብ ኢየሱስን አምጦ ወልዶታል ማለት አይደለም። እሱ በጣም መስተካከል አለበት። ልጅ የሚለው ቃል በአብና በወልድ መካከል ያለውን ዘላለማዊ ዝምደት ነው የሚያሳየው። ልጆች ስንደረግ ልጆች ስንሆን ወደዚህ ዝምደት ውስጥ ነው የገባ ነው። ወደዚህ ዝምደት ውስጥ ነው የገባ ነው። ወደዚህ ዝምደት ውስጥ መግባትና ክርስቶስን መሆን የተለያዩ ነገሮች ናቸው። ሁለት ነገሮች አንድ ላይ አያይዘሽ ስላነሳሽ አብን አባቴ ብለን ስንጠራ ልክ እሱ እንደጠራው በዛ ዝምደት ልክ ነው። ኢየሱስን ሆነን አይደለም። እኛ ኢየሱስን መቼም ልንሆን አንችልም። እኛ ኢየሱስን መቼም ልንሆን አንችልም። ወይም ባህሪዮተ መለኮት ያለን ሰዎችም አይደለም። እንደሱ ማለት አይደለም። ግን ከእግዚአብሔር ጋር ያለን ዝምደት በዚህ ልክ ነው። ይህንም ጳውሎስ ነው ያለው። አባ አባት ብለን የምንጠራበትን የልጁን መንፈስ ነው የሚለው as spirit of God። ስለዚህ ከእግዚአብሔር ጋር ያለን ግንኙነት በዚህ አግባብ ነው። የሆነ ህግ በመፈጸም የሆነ ነገር በማድረግ ምናምን በማድረግ አይደለም። ይሄ መንፈስ ነው የሚያገናኘን ከእግዚአብሔር ጋር ያለንን ዝምደት ያለንን ግንኙነት የሚፈጽመው ይሄ መንፈስ ነው። ሁለተኛው በቅሬታ መልክ ስላነሳሹ ፍቅር ስለሚለው ነገር አይ ቲንክ አዲስ ኪዳን ፍቅርን ለማብራራት ወደ 4 ቃሎች ተጠቅሟል እና በቅዱሳን ዘንድ እንዲኖር የሚጠየቀው ፍቅር ከ4ቱ አንዱ ነው። ሌሎቹ አያስፈልጉም አይደለም፣ ግን በዋናነት
ቅዱሳን ሊለማመዷቸው የሚገቡ የፍቅር አይነቶች የግሪኩ ቋንቋ ባለጠጋ ስለሆነ በአይነታቸው ጠርቷቸዋል። የእግዚአብሔር ፍቅር ወይም አጋፔ የሚባለው ነው። ኤርሚዬ ብለሽ ስለጠራሽ ስህተት ነው አላልኩም። እኔ ቅድም ከአንቺ በፊት ገብተው ለነበሩት ወንድሜ ሳስረዳ ነበረ በግልጽ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 እስከ 7ን ብታነቢ ፍቅር የሚባለው ነገር ምን እንደሆነ በግልጽ እዛ ተቀምጧል። በእውነት ላይ ሲዋሽ አያስችለኝም፣ ደስተኛ አይደለሁም። ስለዚህ ስለ እውነትን ለመከላከል እውነትን ለመጠበቅ እቆማለሁ ያልሽው አግባብ ነው። ኤርሚያስን ሳይሆን እውነቱን፣ ታሪኩን ሳይሆን እውነቱን። ምናልባት ያ እውነት በኤርሚያስ በኩል መጥቶ ሊሆን ይችላል። ወይም ኤርሚያስን ወደ ዳር አድርገን ጉዳዩ ላይ እናወራለን። ጉዳዩን ፕሮቴክት እናደርጋለን። ይሄ ኤርሚያስን አንወደውም ማለት ነው? አይደለም። አሁን የተቸገርነው ኤርሚያስንና ኤርሚያስ የሚያወራውን እውነት መለየት አቅቶ ነው። በደጅም ያሉት ሰዎች እንዲህ ናቸው። ኤርሚያስንና ኤርሚያስ የሚናገረውን ሐሳብ ወይም የሚያስተምረውን የሚለውን ሐሳቡን ለይተው አያዩ። ለይተው ቢያዩ ከኤርሚያስ ጋር አይጣሉ። ምክንያቱም ኤርሚያስ ማንንም ሰው አልናቀም። እኔ እስከማውቀው ድረስ በጠብ በጦርነት ምንም ነገር አላለም። መጽሐፍ አውጥቶ ይሄ መጽሐፍ ከመጽሐፍ ቅዱስ ጋር ይጋጫል ነው እያለ ያለ። የዚህ መጽሐፍ ትምህርት እዚህ ቤተ እምነት ውስጥ ያለ ይሄ ትምህርት ነው እያለ ያለ። ኦፍኮርስ ካለፈ አገደም አንዳንዴ የሰው ስም ይጠራል። እሱ ልክ ነው ልክ አይደለም፣ እኔና እሱ ስለምንነጋገር በሱ ጉዳይ ላይ እሱን እዚህ አሁን አላወራም። መጥራት ባለበት ጊዜ ሊጠራ ይችላል። ግን በዋናነት የኤርሚያስ አበበ ጉዳይ ያለው ትምህርት ነው ይዞ የመጣው። ይሄ ትምህርት አለ፣ በዚህ ቃል ሲመዘን ልክ አይደለም ነው እያለ ያለ። በቃ ኤርሚያስን መሳደብ፣ ኤርሚያስን ምናምን ምን አመጣው? ልክ ነው ከተባለ ሐሳቡ ላይ ማውራት ይቻላል። ግልጽ ነው። ስለዚህ ለእውነት ስትቆሚ ኤርሚያስን ከሐሳቡ ለዩ። ኤርሚን ትወጂዋለሽ፣ ወንድምሽ ነው ምናምን በቃ ለብቻው ይሆናል። ሐሳቡን ያን እሱ ያስተላለፈውን እውነት ከሆነ በመረጃ ትሞግጫለሽ፣ እሱን ታወሪያለሽ፣ ለእሱ ትቆሚያለሽ። እሱ መነካት የለበትም፣ ይሄ እውነት መነካት የለበትም ትያለሽ። ይሄ የኤርሚ ደጋፊ ነሽ ማለት አይደለም፣ የኤርሚ ቲፎዞ ነሽ ማለት አይደለም። ግን ኤርሚ አንበሳዬ፣ ኤርሚ ጀግናዬ፣ ኤርሚ ፊት አውራሪዬ፣ አንተ የወንጌል እንትን ምናምን እግዚአብሔር እኮ ያለ አንተ ጉዱ ነው የሚፈላው፣ እንዴት አድርጎ ሊሰራ ይችላል ምናምን ብለን የምናስብ ከሆነ እሱ ትክክል አይደለም። አሁንም ደግሜ ነው የምናገረው፣ ይሄንን መተው ስላለበት ኤርሚያስ የወንጌል አገልጋይ እንጂ ኳስ ተጫዋች ወይም ዘፋኝ አይደለም። እንዲህ አይነት ድጋፍ አያስፈልገው። ቦክስ ተጫዋችም አይደለም። አንበሳ ምን አይደለም። የወንጌል ሰባኪ ነው። ኤርሚያስ ይሰደባል። አዎ እስኪ ጠግብ ነው የሚሰደበው። ወንጌል እየሰበከ ስድብ ሊጠላ አይችልም። ምንም አስፈላጊ ሆኖ ሲገኝ ሊደበደብም ይችላል። ምንም ሊል አይችልም። ከሐዋርያቱ የተማረው ይህንን ነው። ለምን ደበደባችሁት፣ አካኪ ዘረፍ፣ ለምን ሰደባችሁት ምናምን አንልም። እዛታችሁ ወርደን እንዲህ አይነት ይሸዋ እናነሳም። ለምን እንደሰደቡት እናውቃለን። ለምን እንደሚጠሉት እናውቃለን። ለምን እንደሚዋሹበት እናውቃለን። በጣም ቀላል ነገር ልንገርሽ። ከ3 ቀን በፊት ይመስለኛል ፌስቡክ ላይ አንድ ነገር ጻፍኩኝ እና በቀጥታ አንድ ሰው በውስጥ በኩል ቴክስት አደረገልኝ። እኔ የጻፍኩት ነገር ስለ ጸሎት፣ እሱ የጻፈልኝ ስለ ኤርሚያስ የጻፈልኝ ይህንን እና በጣም ገርሞኝ አሁን እኔ የጻፍኩትና ኤርሚያስ ምንድን ነው የሚያገናኛቸው አልኩ። ምንድን ነው የሚያገናኛቸው? እና የሌለ ነገር ሰዎች ለማመሳሰል ሞከሩ። እነዚኛ ሰው ሊያመሳስሉ ሞከሩ እና በትህትና የነገርኳቸው ነገር ምንድን ነው? ኤርሚያስ እዚህ ውስጥ የለበትም። ይሄን አሁን ያነሳሁት ሀሳብ ውስጥ ኤርሚያስን የሚያመጣ ምንም ነገር የለም አልኩ።
አይ መንፈሳዊ አባቴ ነው ስለሚል አሉ። አንድም ቀን ብሎ አያውቅም። ማስረጃ ካለዎት ያምጡ፣ አለበለዚያ ውሸት ነው አልኳቸው። እኔ ኤርሚያስ አበበ ታሪኩ መንፈሳዊ አባቴ ነው ብሎ ሲናገር ሰምቼ አላውቅም። ወንድሜ ነው ነግረኛል፣ ሰማዋለው ምናምን ይሄን ብሎ ሊሆን ይችላል። መንፈሳዊ አባቴ ነው ብሎ ተናግሮ አያውቅም። በፍጹም ዜና ያውቃለሁኝ እኮ እንዲህ አይነት ገብቷችኋል። እንዲህ አይነት ነገር በቃ የቲፎዞ ስራ የሚሰሩ እኔ አሁንም እነግራችኋለሁ፣ ለኤርሚያስ ቲፎዞ አያስፈልገው። ለምን ካላችሁኝ እግዚአብሔር ሲጠራው እኛ ቲፎዞ እንደምንሆን አስቦ አልጠራው። ብቻውን ሊረዳው፣ ብቻውን ሊያድነው፣ አብሮት ሊቆም ምሎ ነው የጠራው እግዚአብሔር። ግድ የላችሁ ምንም አይሆንም። ኤርሚያስ እኔና እናንተ ለኤርሚ ስላልተዋጋን፣ ለኤርሚ ስላልተታኮስን፣ ምናምን ስላላልን ምንም አይሆንም። እኔ እነግራችኋለሁ፣ የጠራው እግዚአብሔር፣ የላከው እግዚአብሔር ከእሱ ጋር አለ። አበቃ። ቃሉ እኮ የሚለው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው የሚለው። ሰው በዚህ ቅሬታ አይግባሽ ለማለት ነው። ግን ሶሪ ስለተሰማኝ ስሜት ትክክል በሆነ መንገድ ብትረጅኝ ጥሩ ነው። አንዱ እሱ ነው። ሌላኛው ሶስተኛው ያነሳሽው እኔ አባቶችን ኢግኖር እናርግ አላልኩ። አባቶችን ኢግኖር እናርግ አላልኩ። አባቶች ስህተት አልባ እንደሆኑ ግን ልቆጥር አልችልም። የለም። ከዛ በኋላ ደግሞ ኢዝሞች አሉ፣ በጣም ብዙ ኢዝሞች አሉ። ለየትኛውም ኢዝም ታማኝ መሆን አይጠበቅብኝም። የመጀመሪያው ታማኝ መሆን የሚጠበቅብን ለዚህ ቅዱስ ቃል አባቶች የተናገሩትን ነገር የተናገሩት እንደዚህ ቅዱስ ቃል ነው ወይ ብለን እናያለን። እንደዚህ ቅዱስ ቃል መሰረት ከሆነ የተናገሩት በትክክል አንብበዋል፣ እንቀበለዋለን። አየሽ፣ አባቶች እንደዛ ካላነበቡት ግን ማነው መጽሐፍ ቅዱስ የማይለውን አባቶች ተነስተው ብለው ከሆነ አባትነታቸው እንዳለ ሆኖ የለም እዚህ ጉዳይ ላይ ተሳስተዋል ብለን ነው የምንተዋቸው እንጂ ለሁሉ ነገር እነሱ ልክ ያስተምህሯችን መሰረት ተደርገው ሊወሰዱ አይችሉም። አባቶች እነሱ እንዳነበቡ መጽሐፍ ቅዱስን እናንብብ፣ ያስማማኛል፣ ችግር የለብኝም፣ እናነባለን። እነሱ ባነበቡት መንገድ የተሳሳቱትን ግን እያረምን እናነባለን። ለምንድነው እንደሱ የምንለው? አንዳንዶቹም የሐዋርያቱ ተማሪዎች ስለነበሩ፣ ከዛም ደግሞ የሐዋርያቱ ተማሪዎች ያስተማሯቸውን ሰዎች ስለነበሩ ለጊዜው ቀረብ ስላሉ ማለት ነው። ለጊዜው ቀረብ የሆነ ቅዱስ የሆነ ምናምን ሰው ስለሆኑ አይደለም። ይህም በጣም ሊሰመርበት ይገባል። ወይም እነሱ በመንፈስ ቅዱስ ኢንስፓየር ሆነው ስላወሩ አይደለም። በመንፈስ ተነድተው ተናገሩ የተባሉት እዚህ መጽሐፍ ውስጥ ያሉ ሰዎች ናቸው። እነዚህ ሰዎች የተናገሩት ቃል ስልጣናዊው የእግዚአብሔር ቃል ነው። በቃ እንደ ወንጌል አማኝ መጽሐፍ ቅዱስ የመጨረሻው ለላይ ባለስልጣን ነው። ለመንፈሳዊ ልምምዳችን፣ ለመንፈሳዊ ህይወታችን፣ ላስተምሯችን። ከዛስ ማስረጃ ሲያስፈልግ፣ የአባቶች ማስረጃ ሲያስፈልግ ካለ እነሱ ጋር ብንጠቅሳቸው ክፋት። እኔ ኢግኖር እናርጋቸው አላልኩም። ይህን በትክክል ልታረም ይገባል። ኢግኖር ማድረግም ያለብን አይመስለኝም። በሚያስፈልጉን ቦታ ላይ እና በሚጠቅሙ ቦታ ላይ ልንጠቅሳቸው እንችላለን። ይሁን እንጂ የእምነታችን መሰረት ግን አይደሉም። የእምነታችን መሰረት አይደሉም። የእምነታችን መሰረት የመጽሐፍ ብቻው ነው። የእምነታችን መሰረት የመጽሐፍ ብቻው ነው። ይሄ በደንብ መታወቅ አለበት። በዚህ አግባብ ብታዩ ጥሩ ይመስለኛል። መልሼልሽ እንደው አዎ በደንብ መልሰልኛል ፓስተርዬ፣ አመሰግናለሁ። እውነት ነው። አባቶችንም እኮ እንትን የምንላቸው ምን መዝናቸው በእግዚአብሔር ቃል እውነት ነው። እና ያው የመጨረሻው ባለስልጣን እንዳልከው የእግዚአብሔር ቃል ነው። አመሰግናለሁ። ጌታ ይባርክ። አዎ ለምሳሌ ይኸውልሽ አሁን ዮሐንስ ወንጌል ምዕራፍ 3ን በተመለከተ እኔ አባቶች ጋር ከመሄዴ በፊት ዮሐንስ የዘገበውን ዘገባ በትክክል አነባለሁ። ዮሐንስ የዘገበውን ዘገባ ሳነብ ከውሃና ከመንፈስ መወለድን ኢየሱስ ራሱ ተርጉሞታል። ከዛ በኋላ የቤተ ክርስቲያን አባት ብትጠቅሽልኝ ለዚህ ቃል ስልጣን አልተገዛሁም ማለት ነው። እኔ በዚህ ቃል ስልጣን ነው የማምነው። አይ
አግናቴስ እኮ እንደዚህ ብሎ ተርጉሞታል ብትይኝ ኖ አይ ተርቱሊያን እኮ እንደዚህ ብሎ ተርጉሞታል ብትይ አይ ኢየሱስ ደግሞ እንዲህ ብሎ ተርጉሟል። ኢየሱስ የተረጎመውን ነው የሚወስደው። ምክንያቱም መጽሐፍ ቅዱስ የመጨረሻው ላዕላይ ባለስልጣን ነው ብዬ ነው የማምነው። እምነቴ እዚህ ላይ ነው የሚመሰረተው ማለት ነው። ይሄ ማለት እነሱ አያስፈልጉም አልኩ ማለት ግን ተደርጎ ሊቆጠር ሊታሰብ አይገባም። ምክንያቱስ የቤተክርስቲያን አባቶች ዕፀ አልባ አልነበሩ። የቤተክርስቲያንን ታሪክ ስናጠና እንደነ አሪዮስ አይነት ሰዎች እኮ የቤተክርስቲያን አባቶች እኮ ናቸው። ከሌላ በሃይማኖት ውስጥ እኮ መጥተው ችግር የፈጠሩ ሰዎች አሉ። ቤተክርስቲያን ውስጥ የነበሩ አንቱ የተባሉ አባቶች ነበሩ በወቅቱ እና ያነበቡበት መጽሐፉን የተገነዘቡበት መንገድ ተንሻፎ ነው። በኋላ ወንድሞቻቸው እንዲያወግዛቸው የለም ይሄ ትክክል አይደለም ያነበብከው የተባሉት። ይሄ ምን ያሳየናል ካልሽ የቤተክርስቲያን አባቶች ሕጸጽ አላቸው። ሕጸጽ የሌለው ይሄ መጽሐፍ ብቻ በሱ አግባብ መታየት አለበት። እሺ ኢየሱስ የሚል ዘውድ ያለው እንትን እሺ እሺ ፓስተር ሁላችሁንም ሰላም ማልበል ወዳጅ ማልበል እኔ ሙሌ ይባላል ወይም ፓስተር ሙሌ እሺ ኢየሱስ ብላ አስደነገጥከኝ። እሺ ሙሌ በመጀመሪያ ክብር ለኢየሱስ ይሁን። ስላገኘኋችሁ በጣም ደስ ብሎኛል። ሁላችሁንም በጌታ ፍቅር ሰላም ብያለሁ። ኤርሚ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። የኔ ፓስተር የኔ ጥያቄ በጣም መሰረታዊ ጥያቄ ነው። ማለት ሰሞኑን ወንጌል አማኝ ጓደኞች አሉኝ እና ከነሱ ጋር ስናወራ አንዳንድ ነገሮች ላይ ያልተግባባንባቸው ነገሮች አሉና የብዙ ሰዎች ጥያቄና መልስ ይቅርታ ያስተማርኩትን ነገር ሰምተህ ከሆነ ባስተማርኩት ጉዳይ ላይ ነው መልስ እየሰጠው ጥያቄ እያስተናገድኩ ያለሁት። ከሱ ውጪ በግል ከሆነ በውስጥ ብናወራ ይሻለኛል። ኦኬ እሺ። ግን አንድ ማለት ቢመልሱልኝ ግን ደስ ይለኝ ነበር ፓስተር ፕሊዝ። እኔ በመርህ አምናለሁ ወዳጅ። ሌሎች ሰዎችን ካስተማርኩት ውጪ እንዳትጠይቁኝ ብዬ ለአንተ እዚህ ብፈቅድ ትክክል አይደለም የሚሆነው። ስለዚህ በውስጥ አግኝ ትችላለህ፣ ልናወራ እንችላለን። የት ሀገር ነው የምትኖረው? እኔ አዲስ አበባ ነኝ። አዲስ አበባ ነው የምትኖረው? ኦኬ ይኸው ጽፌዋለሁኝ። እንትንህን እንትን አድርገኝ። ምንድን ነው የሚባለው? ምን ነበር ይባላል? ፎሎ አድርገኝ። ፎሎ አድርገኝና እመልስልህና እናወራለን። እሺ ፓስተር ምናልባት ሙሌ ማነህ? ሙሌ ሚክስ ነህ? ሜይ ቢ ካልተሳሳትኩ ድምፅ እንደዛ ሙሌ አይደለሁም እኔ። አንተ የምትለኝ ሙሌ አይደለም። እኔ የእናንተ ተማሪ ነኝ፣ ከስር ሆኜ የመማር ልጅ ነኝና በዚህ አጋጣሚ በጣም ነው የምወዳችሁ። ሁላችሁንም ተባረኩልኝ በእውነት። እሺ ሙሌ እንትን አደርግሃለሁ። አሁን ስጨርስ ቴክስት አደርግልሃለሁ። እሺ ተባረክ። ስለታዘዝከኝ በጣም በጣም ነው የማከብር። እግዚአብሔር ይባርክ። እኔ ምንድን ቴንክ ዩ አሜን። እሺ ተባረክ። ኦኬ አይ ቲንክ ባስተማርኩት ጉዳይ ላይ ቲክቶኩም ሊጠፋ ነው መሰለኝ። የሆነ ብልጭ ነገር አለ። በቃ ማለቱ ነው። ኤርሚ ጨርሻለሁኝ እኔ። አሰናብተን ቡራኬ ስጠንና ወይ ፓስተር ባስሌል ላክልኝ እስቲ። ባስሌል አንዳንድ ቁጥር እየጻፈ ነው። ባስሌል ገስት ላክ። ባስሌል አንድ ቁጥር ስለጻፍክ መቀበል አልቻልንም። ደጋግመ አይ ቲንክ ጥያቄ አለ ይመስለኛል። ታምረዋል ይመስለኛል። እኔ በራሱ እንትን ማይመጣ ሰው ይቅር፣ እዛው ይቀመጥ፣ ችግር የለውም። አውቀዋለሁ። አዲስ በጌታ የምናው ነው ወንድም ነው። እዚህ እኔ ጋር ጌታ የተቀበለው እኔ ነኝ። እንደውም ሌላ ስም አውጥቶ ጥሩ ስም አልነበረም። ባስሌል ብለህ ጠራው፣ ከፈለክ በባስሌል ተጠራ ብየው። አንድ ቁጥር ጽፎልሃል ሳበው ኤርሚ። አዎ አንተና አለኝ ላስገባው አይቻልም። ፕራይቬት ነው አባኮ፣ ፕራይቬት ነው እንትኑ እና ፕራይቬት አድርገዋል። ባስሌል አይ ቲንክ አውሮፓ ነው የሚኖረው። ፕራይቬት አድርገዋል። እንትነን ገስት ላክልኝ። ገስት አደን አልቻለበትም። የለም ገስት ላይም የለም። ገስት ላይም የለም። አየሁትኝ። በቃ በውስጥ አውራው።
ፕራይቬት አውጣው ከፈለክ እኔ ጋር ደውልልኝ። አይ ቲንክ ስልክ ኢትዮጵያ ይመስለኛል። እኔ እንግዲህ እንደ ኤርሚ ረጅም ትንፋሽ የለኝም፣ ደክሞኛል። በጣም ብዙ ቆየህ እኮ። አዎ ቡራኬ ስጠን እናሰናብተን። 3 ሰዓት ተኩል። ያ እግዚአብሔር ይባረክ። ዛሬ እኔ ከልጆቼ ጋር የቤት ስራ ትንሽ እየሰራራ ነበረ ሰማይ የነበረውና አንዳንዱ ሀሳቦች ትንሽ ራቅ ቢሉብኝም ልጆችም ስለነበሩ ገላትያ መጽሐፍ ምዕራፍ 4 ላይ በጣም በብርቱ ይፈልጓቸዋል ግን ለመልካም አይደለም ብሎ የሚለው ክፍል ነው የተነሱ ሀሳቦችን አይ ቲንክ ሪካርድ የምታደርጉ አላችሁ አይደል? ዩቲዩብ ላይ የምታስቀምጡት እዚህ ስንት ሰው አለ? እስኪ አንዳንድ ቁጥር ጻፉልን። ዩቲዩብ ላይ የምታስቀምጡ እዚህ ሪካርድ የምታደርጉ መቼም እንደዚህ አይነት ነገርን ሪካርድ አድርጎ የሚያስቀምጥ ሰው በጣም የተባረከ ሰው ነው አለ። እስኪ ያላችሁ ሰው ይጻፉልን። አንድም ሰው የለም። እሺ አለ። ኦኬ ኦኬ ኦላን እሺ ቴንክ ዩ ተባረክ። በዛውም ዩቲዩብን ብታስተዋውቀን እውነት ከሆነ ብታስተዋውቀን በጣም ደስ ይለናል። ምንድነው የሚለው ሆላን ምንድነው ብሎ የሚለው ዩቲዩብ ምናልባት ሰዎች ያልሰሙ ሰዎች ሄደው ቢሰሙ ሆላን ንገረን። ዩቲዩብ ምንድን ነው? ለአንተ ጥሩ እድል ነው። እዛ ወስደህ ከማስቀመጥህ ሌሎችም ሰዎች ይሰሙታል። ግሎሪያ ምንድን ነው እኮ እኔ ስጠይቃችሁ ዝም ትላላችሁ። ምንድን ነው ዩቲዩባችሁ? ዩቲዩባችሁ ምንድን ነው? የሰሙ ምንድን ነው? የዩቲዩብ የፓስተር ታሬን ቀድታችሁ ታስቀምጡበት። ያልሰሙ ሰዎች ሄደው እዛ ይሰሙታል ማለት ነው። በቃ ስም የለውም ዝም ብለው ሞባይላቸው ሜርሲ ጽፋላለች። አምልኮ ለጌታ ቲዩን እና ምናምን የሚል አመለጠኝ አይደለም። ኦኬ እንደዛ ይጫናል እህትየው። ኦኬ አምልኮ ለጌታ ላይ ኤልቃልዬ እንደሚጭን አይ ቲንክ ይሄኛውን ይጫናው አላየሁትም እንጂ ኤልቃልን አውቃለሁ። ኦኬ መልካም ጌታ ይባርካችሁ። እዛ ሄዳችሁ ልታገኙ ትችላላችሁ። ዩቲዩበሮች ከጫኑት እዛ ይገኛል፣ እንሰማዋለን ማለት ነው። ፓስተርዬ ጌታ እግዚአብሔር ዘመንን ይባርክ። ተባረክ። ቅዱሳን ጌታ እግዚአብሔር ይባርካችሁ። ታብና ኮፒሊንግ ሼር በማድረግ ረጅም ሰዓት እንደዚህ በትዕግስት የእግዚአብሔርን ቃል መስማት ጸጋን ስላበዛላችሁ ማለት ነውና ተባረኩ። ጌታ ቢፈቅድና ብንኖር በየሳምንቱ ምሽት በኢትዮጵያ ረቡዕ ምሽት በኢትዮጵያ 3 ሰዓት የሚጀምር ቅዱሳት መጽሐፍትን እንወቅ ብሎ የሚል የመርሃ ግብር አለ። በተለይ ደግሞ በውጭ ዓለም ላይ የምትኖሩ ቤተክርስቲያን ስራ ቦታ ላይ ሆናችሁ ለእናንተ በጣም ጥሩ እድል ነው። ገብታችሁ ስራችሁን እየሰራችሁ ኤርፎናችሁን ጆሮአችሁ ላይ አድርጋችሁ ለመስማት የሚነገረውን ሪከርድ አድርጎ ደጋግሞ መስማትን በጣም ከዚህ የገላትያ መልእክት ሲያልቅ ሌሎችን መጽሐፍቶች እንደሚቀጥል ፓስተር ነግሮናል እና ይሄ በጣም ጥሩ እድል ነው። ወንድሞች ናቶች ተጠቀሙበት፣ እንጠቀምበት። ስለዚህ የማያቋርጥ ነው፣ ተከታታይ ነው። ላልሰሙ ሰዎች አሰሟቸው። ዝም ብሎ ምንም ለነፍሳችሁም ለመንፈሳችሁም የማይጠቅም ነገር ከምትሰሙበት ውስጥ ወጣችሁ እግዚአብሔርን ቃል በመስማት መንፈሳዊ ህይወታችንን እናሳድግ፣ በእግዚአብሔር ቃል ላይ እንጽና ለማለት እንወዳለን። ጌታ እግዚአብሔር ይባረክ። ተባረክ ፓስተር። እየደክመዋል፣ እረፍት አድርግ። ለእግዚአብሔር ክብር ይሁን። ሰላሙን ወገኖች፣ ጌታ ይባርካችሁ። ሁላችሁንም ወዳችኋለሁ። የጌታ ጸጋ ከሁላችሁ ጋር ይሁን። ሻሎም፣ አሜን።